ውድ ቤተሰቦቼ እንደምን ከርማችኋል? ዛሬ በስለላ መጽሐፎቹ በሚታወቀው በደራሲ ሮበርት ሉለም ተጽፎ በ2004 ዓመተ ምህረት በተርጓሚ አክሊሉ በሬቻ ወደ ሀገረኛ የተመለሰውን ይህንን ድንቅ የጥበብ ሥራ ይዤ ወደ እናንተ በመቅረቤ በጣም ደስተኛ ነኝ። እናንተም እንደምትወዱት እርግጠኛ ነኝ። በተረፈ ውድ ቤተሰቦቼ በማሳጅ ቤት ውስጥ የሚከናወኑትን ኩነቶች የሚተርክ መጽሐፍ ምዕራፍ 1ን ወደ እናንተ ማቅረብ ይታወቃል። በመሆኑም ቃላቶቹንና አንዳንድ ድርጊቶቹን ለመቀየር ብንሞክርም ይህም የበዛ ነው በሚል በጣም ብዙ በሚባል ቤተሰቦቼ በኢንስታግራም የላካችሁልኝን ሐሳብ በመቀበል ላቋርጦች እያለሁ አሁን እነሆ በስለላ መጽሐፍ ተከስቻለሁ። እናም ታዲያ ትረካውን ማዳመጥ ስትጀምሩ ላይክ በማድረግ ጀምሩ፣ ሼር በማድረግም ለሌሎች እንዲደርስ አድርጉ እያልኩኝ ወደ ዝግጅት ያልፋለሁ። አመሰግናለሁ። ፑኬት ታይላንድ ውስጥ በሰዎች ወደ ተጨናነቀው የምሽት ክለብ ውስጥ ጄሰን ቦርን ሰተት ብሎ ገባ። ክለብ ውስጥ ገና እግሩን እንዳስገባ ልቡን የሚያወክና አጥንቱን የሚያርገበግበው የሙዚቃ ድምፅ ከዳንሱ ወለል ላይ ዳርና ዳር ከሚገኙት ባለ 10 ጫማ ርዝመት ካላቸው ስፒከሮች ውስጥ እየፈለቀ የጆሮን ታምቡር እንደ ጉድ ያነጥሩት ጀመር። የሙዚቃውን ድምፅ ተከትለው ከሚደንሱ ሰዎች ጭንቅላት ወይም ከዳንስ ቤቱ ኮርኒስ ላይ እየተሽከረከረ ወደ ታች የሚወረወረው ብርሃንም የተወርዋሪ ኮከብና የኮሜት አይነት ድምቀትን ይዟል። የክለቡን ትዕይንት በአይኑ ሲቃኝ ቆይቶም አትኩሮቱን አንዲት ሴት ላይ ሰበሰበ። አዎ ከዳንሱ ወለል ላይ ዳንሱ የባህር ወጀብን ከፈጠረው ህዝብ አዳም ውስጥ አንዲት ባለ ወፍራምና ቢጫ ሉጫ የሆነ ፀጉር ያላት ሴት በወለሉ ላይ የሚደንሱትን ሰዎች እያቋረጠች መንቀሳቀስ በመጀመሯም ጄሰን ቦርን እችኑ ሴት መከተል ጀመረ። ክለቡ በጣም ከመሞቁም የተነሳ ጄሰን ቦርን ሰዎቹን እያቋረጠ እሷን በሚከተልበት ወቅት ልክ ጥቅጥቅ ባለ የስፖንጅ ፍራሾች መካከል እየሄደ እስከሚመስለው ድረስ በወበቅ ተመታ። በዚህም የተነሳ አድርጎት ከነበረ ኮሌታ ላይ የነበሩትና ከውጭ ይዟቸው የመጡት የበረዶ ብናኞች መቅለጥ ስለጀመሩ ፀጉሩ በቀለጠው በረዶ ውሃ ረሰረሰ። የሚከተላት ሴትም ሰዎቹን አቋርጣ ስትሄድ ብልጭ ድርግም በሚለው የክለቡ መብራት የተነሳ ውልብ የሚለውን ሰውነቷን ብቻ ነበር ሲመለከት የነበረው። በዛ ላይ ደግሞ የልቡን ትርግብግብታ መስማት እስከሚያቅተው ድረስ ከመጠን በላይ የሚጮኸው የሙዚቃው ድምፅ ይረብሸው ጀመር። ሴቷ ከምትሄድበት አቅጣጫ በመነሳት የምትሄደው ወደ ሴቶች መጸዳጃ ቤት መሆኑን አውቋል። ስለሆነም በአቋራጭ መንገድ በሰዎቹ መሃል እየተሽለኮለከ አለፈና ልክ እሷ መጸዳጃ ቤቱን ዋና በሩን አልፋ ስትገባ ከበሩ ላይ ደረሰ። ውስጥ ከመግባቱ በፊትም ከመጸዳጃው ቤት ውስጥ የሚወጣው የሐሺሽ የወሲብና የላብ ሽታ አፍንጫውን ሰነፈጠው። በሩ ላይ ቆሞ እያለ ጥንድ ሆነው የሚወጡት 4 ሴቶች በሳቃቸውና በሽቷቸው አካባቢውን እያወዱ አልፎት እንደወጡም ወደ መጸዳጃ ቤት ውስጥ ገባ። ውስጥ በገባበት ጊዜም ከፊት መታጠቢያዎቹ ሴራሚክ ላይ አጎንብሰው ኮኬን የሚስቡ 3 ሴቶች በስራቸው በጣም ተጠምደው ስለነበረ የእርሱን እዛ መኖር ሊያውቁ አልቻሉም።
ከድርድር ሽንት ቤቶቹ በር ክፍተት በመነሳትም ውስጥ ሰው መኖር አለመኖሩን እያረጋገጠ ወደፊት ተጓዝና ከመጨረሻው በር ደርሶ በታችኛው የበሩ ክፍተት ወደ ታች ሲመለከት እግሮችን ስለተመለከተ ውስጥ ላይ ሰው መኖሩን አረጋገጠ። ወዲያውኑ ሽጉጡን አወጣና ሳይለንሰሩን ከአፈሙዙ ላይ ከገጠመ በኋላ በሩን በርግዶ ሽጉጡን ወደፊት ሲያነጣጥር ከፊት ለፊቱ የመጸዳጃው ሴራሚክ ሲንክ ላይ ተቀምጣ የነበረችው ባለቢጫ ጸጉሯ ሴትም ባለ 22 ካሊፐርና ብራማ ቀለም ያለው ትንሽ ባሬታ ሽጉጥ ወደ በሩ ደቅና በእጇ ይዛ ነበር። ግን ምን ያደርጋል፣ እርሱ በጣም ፈጣንና ኤክስፐርት ተኳሽ በመሆኑ በመጀመሪያ ደረቷን መታት። በመቀጠልም መሃል ግንባሯን በጥይት ነደላት። ከዚያም በሽጉጡ ጥይት የተመታው አካሏ ወርዶ የመሬት ወለሉ ላይ ዘፍ ከማለቱ በፊት እሱ ከአካባቢው ተሰወረ። ከሽልብታው ተነስቶ አይኑ ሲከፍት የትሮፒካል አብረቅራቂው ፀሐይ ነበር የተቀበለው። አሻግሮም ወደ አንድማን ባህር ሲመለከት የሞተር ጀልባዎችን ከባህሩ ዳርቻ ላይና ከባህሩ ላይ ሲንሳፈፉ ተመለከተ። ወዲያውኑም እንደ ማንዘብዘፍ አደረገው። ካለበት ቦታም ፑኬት ውስጥ ከሚገኘው የፓቶንክ ባህር ዳርቻ ሳይሆን ትዝታው ወይም ትውስታው የደበዘዘበት ቦታ ተመልሶ ከአእምሮ ስለጠፋው ትውስታ ማሰላሰል ጀመረ። ያ የዲስኮ የዳንስ ክለብ የት ነበር ያለው? ኖርዌይ ውስጥ ነው ወይስ ደግሞ ስዊድን ውስጥ ነው? መቼስ ነው ያችን ሴት የገደልኳት? ያቺ ባለ ሰማያዊ አይን ሴትስ ማን ናት? በርግጥ ግድያውን እንዲፈጽም የተላከው ይሄ የሜዲትራሊያን ቀውስ ደርሶ የበፊት ትውስታውን ማወቅ ከማይችልበት ደረጃ ላይ ከመድረሱ በፊት በአለቃው አሌስ ኮንክሌን ትዕዛዝ እንደነበረ እርግጠኛ ነው። ታዲያ ለምንድን ነው ትሬዲስቶን ይችን ሴት እንድትወገድ የፈለገው የሚሉ ጥያቄዎቹን እየጠየቀና ህልሞቹን እያስታወሰ ቁርጥራጭና በውስጡ የቀሩ ሐሳቦችን እየያዘ ምስሉን ለማጣራትና ጥያቄዎቹን ለመመለስ ቢፈልግም ምንም ነገር ሊሳካለት አልቻለም። ግን ምን ነበር የገደልኳት ሴትስ መልኳ ምን አይነት ነበረ የሚለውን ጥያቄ ለራሱ ሲያቀርብ ልክ እንደ መብረቅ ብልጭታ ብልጭ ድርግም እያለ ትውስታዎች ይመጡና ይጠፉ ጀመር። ለአፍታ ያህል የዲስኮ ቤት ሙዚቃ በውስጥ መጣና መልሶ ደግሞ ጥፍት አለበት። ለምንድን ነው ይሄ ስለገደላት ሴት ያለው ትውስታ ሊሸፈን ያልቻለው? ሁሉንም ነገር ተወና ከባህር ዳርቻው አሸዋ ላይ አነጥፎ ከተኛበት ብርድ ልብስ ላይ ተነሳ። ዞር ብሎ ሲመለከት ሞይራና ቢራንጋሪያ ሞሪኖ ሰውነታቸውን ለሚያቃጥለው ሰማያዊ ጽዱ ሰማይ አጋልጠው በጀርባቸው ተኝተዋል። እዚህ ከመምጣታቸው በፊት ሞይራ ሶኖራ ውስጥ ከሚገኘው የጓደኛዋ ቢራንጋሪያ የመዝናኛ ቦታ እንሂድ ብትለውም እርሱ ግን ከከተማና ከስልጣኔ መራቅ በመፈለጉ የተነሳ ነው እዚህ ከታይላንድ ምዕራባዊ ዳርቻ ላይ ከሚገኘው ሪዞርት የመጡትና 3 ቀንና ሌሊቶችን ያሳለፉት። በዚህ ቆይታቸውም ወቅት ላይ ነው ሞይራ ሶኖራ ውስጥ ከድሮ የአደንዛዥ ዕፅ አስተላላፊው ከሌዛር ጉስታቮ ሞሪኖ እህት ጋር ምን እየሰራች እንደነበር የነገረችው። እናም እነዚህ 2 ጓደኛሞች እርዳታውን ሲጠይቁት እሱም ሊረዳቸው መስማማቱን ገለጸላቸው። በማስከተልም ሞይራ ጊዜ እንደሌላቸውና ዝርዝር ጉዳዩን ስለነገረችው በነገው ዕለት የጠየቁትን ሊያደርግላቸው ወደ ኮሎምቢያ ለመብረር ተስማማ። ይህንን ሐሳቡን ትቶ ወደ ኋላ ዞር ብሎ ሲመለከትም አንዲት ብርቱካናማ ቀጭን ፒኪን ያደረገች ሴት ከባህሩ ዳርቻ ከሚገኘው ውሃ ላይ እንደ ፈረስ እያንቧቸረች ስትሄድ ተመለከተ። ከጀርባዋ የለቀቀችው ቢጫ የሆነው ሉጫ ፀጉሯ በፀሐይ ያንጸባርቃል።
ፀጉሯ የተሸሸገው ትውስታዋን ስለቀሰቀሰበት ከተቀመጠበት ተነስቶ ልጅቷን መከተል ጀመረ። በፀሐይ ወደ ቡናማነት የተቀየረው ጀርባዋንና ከትከሻዋ መጋጠሚያ ላይ የሚንቀሳቀሰው ሰውነቷን እየተመለከተ እያለም ልጅቷ በትንሹ ዞር አለች። በዚህም ጊዜ በወረቀት የተጠቀለለ አሺሽ እያጨሰች እንደነበረ ተመለከተ። አዎ የምታጨሰው የአሺሽ ጭስም ለአፍታ ያህል የባህሩን ሽታ አወደው። ወዲያውኑም ሰውነቷ በድንጋጤ ስለተመታ የያዘችውን የተለኮሰ ጥቅል አሺሽ ከባህር ውስጥ አለችው። እርሱም ምን አይታ እንደደነበረች ለማወቅ በመፈለጉ የእርሷን ዓይን ተከትሎ ዞር ብሎ ወደ ኋላ ተመለከተ። ከጀርባው 3 ፖሊሶች ሙሉ ሱፋቸውን ለብሰው እየመጡ ነው። ልጅቷ ወደ እርሷ የሚመጡ ስለመሰላት እንደ መሸሽ አደረጋት። በእርግጥም ተሳስታለች። እነርሱ የሚመጡት ወደ እርሷ ሳይሆን ወደ ቦርን ነው። የሰዎቹን አመጣጥ የተገነዘበው ቦርንም በቀጥታ ወደ ባህሩ መሮጥ ጀመረ። ምክንያቱም ወደ እነ ሞይራ ቢሮጥ ሞይራ እርሱን አግዛ ከመፋለም ወደ ኋላ እንደማትል በደንብ ያውቃል። ይሄ ደግሞ በጭራሽ እንዲሆን አልፈለገም። በመሆኑም ወደ ባህሩ እየሮጠ ወደ ውሃው ተወርውሮ ዞር ሲል ከኋላው ከነበሩት አንዱ መርማሪ መሳይ ፖሊስ ወታደራዊ ሰላምታ ሲሰጥ ባህሩ ላይ የነበሩት 2 ጀልባዎች ሞተራቸውን ቀስቅሰው የማምለጫ መንገዱን ሊዘጉበት በሁለት አቅጣጫ ወደ እርሱ መምጣት ጀመሩ። ጀልባዎቹ ሁለት ሰዎችን የያዙ ሲሆኑ ከሁለቱ አንደኛው የጀልባዋን መሪ ይዞ ሲሾፍር፣ አንደኛው ደግሞ ከጀርባ ሆኖ መሳሪያ ታጥቆ የተቀመጠ ነው። ገና እግሩ የባህሩን ውሃ እንደለካም ካጠገብ ወደ ነበረች አንዲት ጀልባ እየተጠጋ በአእምሮ ብዙ ነገሮችን አሰላሰለ። ከሰዎች ሁኔታና እርሱን ለመያዝ ከወሰዱት እንቅስቃሴ በመነሳት እነዚህ ሰዎች የታይላንድ ፖሊሶች እንዳልሆኑ በደንብ ተረድተዋል። ስለሆነም እነዚህ ሰዎች የሆነ ሰው እርሱን እንዲያጠፉ ልኳቸዋል ማለት ነው። ይህንን ወደ እርሱ የላካቸውን ሰው ወይም ድርጅት ደግሞ ጄሰን ቦርን በደንብ አድርጎ ያውቀዋል። አዎ ይህን ነገር ሊያደርጉ የሚችሉት ሰርቨስ ዶመናሶች ናቸው። ከነርሱ ውጪ ማንም ይህንን ሊሰራ አይችልም። ምክንያቱም እርሱ በዚህ ምስጢራዊ በሆነ ድርጅት ላይ በፈጸመው ጥቃት የተነሳም በማንኛውም ሰዓት የበቀል ዱላቸውን ሊያሳርፉበት ይፈልጋሉና አሁን ግን ይህንን የማሰቢያው ጊዜ ስላልሆነ ከዚህ ወጥመድ ውስጥ በመውጣት ለሞይራ የገባላትን ቃል በመፈጸም የጓደኛዋን ቢራንጋሪያንን ደህንነት ማስጠበቅ መቻል ይኖርበታል። ስለሆነም በፍጥነት እየደፈቀ ዋኝቶ ወደ ጀልባው ጋር ደረሰና ተስቦ እላዩ ላይ ወጣ። ከወጣበት ጀልባ ላይም ሊቆም ሲል ጀልባው ከባድ ጥይት ባለው መሳሪያ ስለተመታ ወደ ኋላና ወደፊት በውሃው ላይ ይውረገረግ ጀመር። ቦርንም ከጀልባው መሃል ላይ ተንደፋፎ ተወረወረና ጀልባዋ ላይ ታስሮ የነበረውን ናይለን ገመድ ወጥሮ ያዘው። ገመዱን በያዘበት ወቅትም ወደ እርሱ አቅጣጫ ይመጡ ከነበሩ ጀልባዎች ተገለበጠና ወደ ባህሩ ላይ አፉን ደፍቶ መንሳፈፍ ጀመረ። ጀልባው ውስጥ የነበረው ጄሰን ቦርን ልክ እንደተመታ ሆኖ እጆቹን በመዘርጋት ከተገለበጠ ጀልባ ስር በውሃ ውስጥ ሆኖ ተንሳፈፈ። ሁለቱ የሚያባረሩት ጀልባዎች ቦርን የነበረበት የተገለበጠ ጀልባ ጋር ሲደርሱ ፍጥነታቸውን ቀንሰው ይዞሩ ጀመር። ነገር ግን ምንም አይነት እንቅስቃሴ ስላልተመለከቱ ከሹፌሮቹ ጀርባ ላይ ተቀምጠው መሳሪያ ሲተኩሱ የነበሩ ሰዎች የባህር መጥለቂያ ልብሳቸውን አጥልቀው ወደ ውስጥ ለመጥለቅ ተንቀሳቀሱ። በጀልባው የተሸፈነው ጄሰን ቦርንም ጀልባው ሲገለበጥ ይዞት የገባውን አየር እየሳበ ሰዎች እስከሚመጡ ድረስ ጠበቃቸው። ሁለቱ ሰዎች ከጀልባዎቻቸው ወርደው ባህር ውስጥ ሲገቡም ውሃው የሚሰራውን የአየር ፊኛ በደንብ ሊመለከት በመቻሉ ተዘጋጅቶ የሚጠብቃቸው ጀመር። ወዲያውኑም ከጀልባው መሃል ላይ ተወጥሮ የሚገኘውን ገመድ ከአንደኛው ጫፍ ላይ ፈቶ ከታች በኩል ወደ ጀልባው የሚመጣው ጠላቂ አንገት ላይ ጠመጠመና በገመዱ አነቀው።
ጠላቂውም በእጁ ይዞት የነበረውን ተወርዋሪ የቀስት መሳሪያ ለቀቀውና ቦርንን ለመታገል እጁን ሲያወራጭ ቦርን በፍጥነት የሰውየውን ዓይን በጣቶቹ በኃይል ጠነቆላቸውና ሰውየው ማየት ተሳነው። ከዚያም ቦርን ውሃው ላይ ይንሳፈፍ የነበረውን የቀስት መሳሪያ በእጁ ይዞ ሁለተኛውን ጠላቂ ወደ እርሱ ሊያጠቃው ሲመጣ ስለተመለከተው ቀስቱን በማስፈንጠር ደረቱ ላይ ወጋው፣ ሰካበት። ከጠላቂው ደረት ላይም ደም እንደ ፊኛ እየተነፋ መፍለቅ ጀመረ። በዚህ ባህር ውስጥ ደም እያለ መቆየት ማለት ራስን ለሞት መጋበዝ መሆኑን በደንብ ስለሚያውቅና ሳምባውም በአየር እጥረት በጣም ስለተቃጠለ ከጀልባው ስር ከሚገኘው ውሃ በላይ ራሱን ለማውጣት አሰበ። ይህንን ሐሳቡን በመቀየርም ወዲያውኑ ወደ ባህር ውስጥ ጠለቀና ያነቀውን የመጀመሪያ ጠላቂ መፈለግ ጀመረ። ነገር ግን ውሃው በሁለተኛው ጠላቂ ደም ስለተበከለም ፍለጋውን አስቸጋሪ ያደረገበት። ይህ ሲሆንም ጄሰን ቦርን አንቄ ገድየዋለሁ ያለው ጠላቂ ከጨለማ ውሃ ውስጥ ከጀርባው ከጫነ ኦክሲጅን ላይ የሚወጣውን የአየር ፍልቅልቅ እንዳይታይበት ሲል ተደብቋል። ወደ ጨለማውም ቦርን እየዞረ ያለ የናይለን ገመድ አንገቱ ላይ ተጠመጠመበትና ውጥር ተደርጎ በአንገቱ ዙሪያ ጠበቀበት። ይህንን የመጀመሪያው ጠላቂም ከቦርን ጀርባ ላይ በመዞር ገመዱን ወጥሮ ያዘበት። ቦርን ጠላቂውን ለመያዝ እጁን ቢሰድም ጠላቂው ወደ ኋላ በመዞር መዋኘቱን ስለቀጠለ ሙከራውን አስቸጋሪ ያደረገበት። በዚህም የተነሳ ጉሮሮ በጣም ታፈነበትና ትንፋሽ በጣም አጠረው። ከዚህም በላይ ደግሞ ገመዱ አንገቱን ሰርስሮ እየቆረጠው መሆኑን፣ ትግሉን ከቀጠለ ደግሞ ይበልጥ እንደሚጎዳ ተገነዘበና ልክ እንደሞተ በመሆን መታገሉን አቋረጠ። በሶስት ጫማ ያህል ከእርሱ ርቆ እንደሚገኘው የሁለተኛው ጠላቂ በድን በመሆን ያለ እንቅስቃሴ በቆየበት ጊዜም አንደኛው ጠላቂ ገመዱን ወደ ራሱ ሳበና ጩቤውን ከኪስ ውስጥ አወጣ። በመቀጠልም የቦርንን አንገት በጩቤው ቆርጦ ለመጣል ሲንቀሳቀስ ቦርን እንቅስቃሴውን ጀምሮ የኦክሲጅኑን የአየር መቆጣጠሪያ ቁልፉን ተጫነው። በዚህም ጊዜ ሁለተኛው ጠላቂ ተሸክሞት የነበረው ኦክሲጅን በኃይል ወደ ውስጥ በመግባቱ ጠላቂው አፍ ውስጥ የነበረውን የአየር መቀበያ ቱቦ ተፋው። አሁንም ቦርን መቆጣጠሪያውን በእጁ ይዞ ቀደደው። በዚህም ጊዜ ጠላቂ ወጥሮ የያዘውን ገመድ ስላላለው ቦርን ክፍተት ሊያገኝ ቻለ። የጠላቂውን አፍታ ገረሜታ በመጠቀም ቦርን ራሱን ሙሉ በሙሉ ነፃ አደረገ። ወደ ጠላቂውም ዞር በማለት ክንዱን መጥቶ የያዘውን ጩቤ ሊያስጥለው ሞከረ። ይህ ሙከራው ግን ጠላቂውን ወደ ቦርን ደረት ጩቤውን እንዲሰነዝር ከማድረግ አላቀበውም። ቦርንም ጩቤውን እንዳይወጋው በክንዱ ክንዱን በመምታት ተከላከለው። ጠላቂውም በእጆቹ የቦርን ሰውነት ላይ ተጠምጥሞ ከመቆየቱ የተነሳ ቦርን ራሱን ከውሃው በላይ በማውጣት አየር መሳብ አልቻለም። ስለዚህም ቦርን ሁለተኛውን የኦክሲጅን አየር መቆጣጠሪያ ተጫንና የአየር መሳቢያ ቱቦውን ወደ አፉ ከቶ አየር ወደ ውስጥ በኃይል ሳበ። ይህን ያየው ጠላቂም የአየር ቱቦውን ለማስመለስ መፍጨርጨሩን ቀጠለ። ከአፍታ በኋላም አየር ያጣው ጠላቂ ፊትም ነጭ እየሆነ መጣ። ጠላቂውም የያዘውን ጩቤ እያወናጨፈ ቦርንን ለመውጋት ቢታገልም ምንም አልተሳካለትም። በመጨረሻም አይኑን ቶሎ ቶሎ አርገበገበና ሕይወቱን አጣ። ስለሆነም በእጁ ይዞት የነበረውን ጩቤም ከእጁ አመለጠውና ወደ ጥልቅ ውሃ ወረደ። ምንም እንኳን ቦርን ጩቤውን ሊይዘው ቢሞክርም ጩቤው ግን ወደ ጥልቅ ውሃው ሰመጠ። አሁን በጠላቂው ኦክሲጅን ቱቦ ቦርን እየተነፈሰ ቢሆንም በቱቦ ውስጥ ያለው ኦክሲጅን እያለቀ መሆኑን ግን ተገንዝቧል። የጠላቂው እግሮችም በቦርን አንገት ላይ ተጠምጥመዋል። ከዚህም በላይ ደግሞ ገመዱ በሁለቱም ላይ ተጠምጥሟል። ራሱን ከገመዱና ከሁለተኛው ጠላቂ በድን ለማላቀቅ በሚታገልበት ወቅት ነበር ከታች በኩል ውሃው መረበሽ መጀመሩ የተመለከተው። በዚህም ጊዜ ውስጡ የሆነ ነገር ነዘረው።
አዎ ከጥልቁ ውሃ ውስጥ አንድ 12 ጫማ ርዝመት ያለው አብረቅራቂ ሻርክ ከውሃው ውስጥ ወደ እነርሱ አቅጣጫ እየመጣ ነበር። ሻርኩ ወደ እነርሱ የመጣው ውሃ ውስጥ የተሰራጨውን ደም አሽትቶ የተሰናዳለትን ድግስ ለመብላትም ነው። የደም ሽታ ጥሪውን አክብሮ የተገኘው ሻርኩ ወደ እነርሱ ከመድረሱ በፊትም ቦርን ከእርሱ ጋር ከተጣበቀው በድን ጋር ወደ ኋላ ዋኝና አጠገቡ ይገኝ የነበረውን በቀስት ተወግቶ የሞተው ጠላቂን የአየር ከረጢት ወይም ኦክሲጅን ከፈታ በኋላ በእግሩ ተጫነውና ወደ ውሃው ታች ገፋው። ሻርኩም ወደ ታች የወረደውን ሬሳ ተከትሎ ወረደና ከጠላቂው ሰውነት ላይ አንድ ጉርሻ አነሳለት። ቦርንም ባየው ነገር ሰውነቱ ሰቀጠጠው። ሌሎች ሻርኮች ተሰብስበው ከመምጣታቸው በፊት በሻርክ ከተበላው ሬሳ ላይ ያወጣውን ኦክሲጅን ተጠቅመው ወደ ላይ መውጣት ጀመረ። ወደ ላይ እየወጣም ሳለ ተጠምጥሞባቸው የነበረውን ገመድ እየፈታ ከሰውነታቸው ላይ አላቀቀ። የጠላቂው እግር ግን ሰውነቱ ላይ እንደተጠመጠመ ነው። የውሃውን አካል ሰንጥቆ ሲወጣም ውጭ የነበረው አንዱ ጀልባ ወደ እርሱ እየፈጠነ መጣ። እርሱም የጠላቂውን ማስክ አድርጎ ስለነበረ እጁን ለጀልባው ሾፌር አውለበለበለት። ሾፌሩም ከጠለቁት ጠላቂዎች ውስጥ አንዱ መስሎት ጀልባውን ወደ እርሱ አቀረበለት። ከዚያም ወገቡ ላይ ተጠምጥሞ የነበረውን የሬሳውን እግር ሰበረና ራሱን ነፃ አድርጎ አጠገቡ ካለው ጀልባ ላይ ወጣ። ጀልባው ላይ ከወጣ በኋላም የጀልባውን ሾፌር አንቆ ያዘና አንገቱን ቀጭቶ ገደለው። ሬሳውንም ወደ ውሃ ውስጥ ከመወርወሩ በፊት ከሬሳው ላይ የቀስቱን መሳሪያ ፈታና ወደ ውሃ ውስጥ አስወገደው። ይሄ ሲሆን ግን ሁለተኛው ጀልባ ላይ ያለ ሾፌር ስለተመለከተው ወደ ቦርን ጀልባውን እያዞረ መጣ። ወደ እርሱ በሚመጣበት ወቅትም ከጎኑ ሽጉጥ አወጣና ጄሰን ቦርን ላይ መተኮስ ጀመረ። ይሄ ግን ስህተት ነበረ። ምክንያቱም አንድ ሰው በጀልባ ላይ እየተጓዘ በተለይም ደግሞ ከፍና ዝቅ በሚል ውሃ ላይ በሚሄድ ጀልባ ላይ ያለን ሰው ተኩሶ ኢላማውን መምታት አይችልም። ጀልባው ቦርን ያለበት ጀልባ ጋር ሲደርስም ቦርን ታጠፈና በቅርብ ርቀት ላይ የሚገኘው ሾፌር በያዘው ቀስት አስፈንጥሮ ወጋውና ገደለው። አሁን ቦርን በውሃው ላይ ያሉ ጠላቶች ስለሌሉት ጀልባውን ይዞ ወደፊት በፍጥነት መክነፍ ጀመረ። ከአንድ ሳምንት በኋላ አሁንስ እንደ ሞኝ እየተጫወቱብን ነው በማለት ከተናገሩ በኋላ የዩናይትድ ስቴትስ ፕሬዝዳንት በእንቁላል ቅርጽ ከተሰራው ቢሮአቸው ውስጥ በተጠንቀቅ ወደ ቆሙት ሰዎች አይናቸውን አከራተቱ። ከቢሮ ውጭ ያለው የከሰዓት በኋላው አየር ፀሐያማና ብሩህ ቢሆንም እዚህ የፕሬዝዳንቱ ቢሮ ውስጥ ግን ውጥረቱ በጣም ስላየለ ክፍል ውስጥ የሚገኙ ሰዎች ላይ የመጫጫን ስሜት አሳድሯል። እንዴትስ ነው የእነዚህ ሀገሮች ወዳጅነት ሊበላሽ የቻለው ብለው ፕሬዝዳንቱ ጠየቁ። ለዓመታት ያህል ቻይናዎች ከኛ ቀድሞ ሲንቀሳቀሱ ቆይተዋል አሉ አዲሱ የመከላከያው ሚኒስተር ክሪስቶፈር ሄንድሪክስ። በማስከተልም ሀገራቸውንም ከነዳጅና ከድንጋይ ከሰል ጥገኝነት ለማላቀቅ የኒውክሌር ማብላያ ጣቢያዎችን በየቦታው እየገነቡ ይገኛሉ። ይኸው አሁን ደግሞ በዓለም ላይ ከሚገኘው የሬር እርዝ ኤሌመንት ምርት ውስጥ 69 ከመቶ የሚሆነውን በባለቤትነት ይዘው ይገኛሉ። ሬር እርዝስ ነው ያልከው በማለት ፕሬዝዳንቱ አንባረቁና ቀጥለውም ደግሞ ይሄ ሬር እርዝስ ምንድን ነው
በማለት ከፊታቸው የቆሙ ሰዎችን ጠየቁ። የፔንታጎኑ ዋና ኤታማዦር ሹም ጀነራል ማርሻል የቆመበትን እግር ለወጥና የፕሬዝዳንቱን ጥያቄ ለመመለስ ያህል ይህን ተናገረ። ሬደርስ ማዕድኖች ናቸው ብሎ ከመቀጠሉ በፊት የመከላከያው ሚኒስትር ጣልቃ በመግባት የጀነራል ማርሻልን ወሬ አቋርጦ ይቅርታ ጀነራል፣ ሬደርስ ማዕድናት ሳይሆኑ መጠነ ቁሶች ወይም ኤሌመንቶች ናቸው በማለት ሲናገር የሀገሪቷ የብሔራዊ ጸጥታ አማካሪ የሆነው ማይክል ሆልምስ ወደ መከላከያው ሚኒስትር ሄንድሪክስ ዞር በማለት አሁን ምን ልዩነት አለው? ደግሞስ እኛ የማዕድንና የቁስ አካል ወይም ኤሌመንት ልዩነትን ማወቃችን በአሁኑ ሰዓት ምን ይፈይድልናል? በማለት በመነጫነች ጠየቀ። እያንዳንዱ የሬርዝ ኦክሳይዶች የራሳቸው የሆኑ መለያ ጣቢያዎች አሏቸው በማለት ሄንድሪክስ ማስረዳቱን ቀጠለ። ሬርዞች በአሁኑ ሰዓት ለመጡ አዳዲስ ቴክኖሎጂዎች እንጠቀምባቸዋለን። በኤሌክትሪክ ለሚሰሩ መኪናዎች፣ ለተንቀሳቃሽ ስልኮች፣ በነፋስ ለሚሰሩ የኃይል ማመንጫዎች፣ ለሱፐር ኮንዳክተሮች፣ ለከፍተኛ ቴክኖሎጂ ለሚሰሩ ማግኔቶችና ከዛም አልፎ እዚህ ክፍል ውስጥ ለሚገኙ ለአብዛኞቹ መገልገያዎች በተለይም ደግሞ ጀነራል ማርሻል ይሄ አንተን ይመለከታል። ለወታደራዊ አገልግሎት የሚውሉ መሳሪያዎችን ለመቆጣጠር ማለትም ሰው አልባ አውሮፕላኖችን በታቀደላቸው ቦታዎች ላይ ሄደው ግባቸውን ወይም ኢላማቸውን እንዲመቱ ለመቆጣጠር። ይሄ ብቻ አይደለም። ምን ልበላችሁ፣ ማናቸውም ኤሌክትሮኒክስ የኦፕቲካልና የማግኔቲክ ስራዎች ላይ ሬደርሶችን እንጠቀምባቸዋለን ብሎ ማብራሪያውን አጠቃለለ። ታዲያ ለምንድን ነው እነዚህ ነገሮች ከዚህ በፊት ማወቅ ያልቻልነው? በማለት ሆልምስ በንዴት ጦፎ ጠየቃቸው። ፕሬዝዳንቱም ጠረጴዛው ላይ የሚገኙትን ወረቀቶች መንጭቀው እያነሱ እዚህ በማስረጃነት የተያዙ ነገሮች አሉኝ። በባለፉት 23 ወራት ውስጥ በእነዚህ ዕቃ ማዘዣ ሜሞዎች አማካኝነት ከክሪስ ቢሮ ውስጥ ጀነራልም እንደምታውቀው እርግጠኛ ነኝ በማለት ከተናገሩ በኋላ ከአንድ ወረቀት ላይ የተጻፈውን ጽሑፍ ቢሮ ውስጥ ለሚገኙ ሰዎች አነበቡላቸው። እዚህ ፔንታጎን ውስጥ ከሚገኙ ሰዎች ውስጥ 2 ቶን የሚመዝን ሬድየርዝ ኦክሳይድን በመጠቀም አንድ የንፋስ ኃይል ማመንጫ ተርባይን መስራት እንደሚቻል የሚያውቅ ሰው አለ። እነዚህ የኃይል ማመንጫዎች ተርባይኖች ከቻይና እንደሚመጡ ታውቃላችሁ በማለት ፕሬዝዳንቱ ጀነራል ማርሻልን እየተመለከቱ ጥያቄያቸውን አቀረቡ። እነዚህ ሜሞዎች በፍጹም አይቻቸው አላውቅም በማለት ጀነራል ማርሻል መልስ ሰጠና በማስከተልም እኔ ስለዚህ ነገር ምንም የማውቀው ብሎ የተናገረውን ሳይጨርስ ፕሬዝዳንቱ በመሃል ጣልቃ ገቡና መልካም እንግዲህ በአንተ ስር ካሉ ሰዎች ውስጥ አንዱ ስለ እነዚህ ነገሮች ያውቃል ማለት ነው ብለው ይሄ ደግሞ ለእኔ እስከሚገባኝ ድረስ በመሃል ላይ ወደ አንተ ሊመጣ ይገባው የነበረውን ግንኙነት መረቡ ተቋርጧል ማለት ነው። ይሄ በእውነት የማይረባ ነገር ነው በማለት ፕሬዝዳንቱ ስለጮሁ ቢሮ ውስጥ አብሯቸው የነበሩት ሰዎች ጸጥ ለማለት ተገደዱ። ነገሩን መጥፎ የሚያደርገው ነገር ደግሞ በማለት ፕሬዝዳንቱ መናገራቸውን ቀጥለውም ስለዚህም አሁን እኛ ላጠፋነው ትልቅ ጥፋትና ቸልተኝነት ማስተካከያ መውሰድ ይገባናል በማለት ሲናገሩ ትልቁ የቸልተኝነታችን ጥፋት እኔ የምታወሩት ነገር ምንም ልረዳው አልቻልኩኝም። ሊገባኝ አልቻለም በማለት ጀነራል ማርሻል ጥያቄውን አቀረበ። ክሪስ እስቲ ትንሽ ፍንጭ ስጠው በማለት ፕሬዝዳንቱ የመከላከያ ሚኒስትሩን ነገሩን እንዲያብራሩ ጋበዟቸው። ከ5 ቀናት በፊት የቻይና መንግስት
ወደ ውጭ ከሚልካቸው የሬር ኸርዝ ኦክሳይድ ምርቶች ውስጥ 70 ከመቶውን ቀንሷል። ወደ ውጭ የሚልኩትን የሬር ኸርዝ ምርቶች ለመቀነስ ደግሞ የተገደዱት ምርቶቹን ለራሳቸው ለመጠቀም በመፈለጋቸው የተነሳ ነው። እናም በቀድሞ ግምቴ መሰረት ይህን ነገር ከ13 ወራት በፊት በፔንታጎን መምሪያ ላይ ያደረኩት ነገር ነው በማለት ሄንድሪክስ ሲያስረዳ፣ በመሃል ፕሬዝዳንቱ ጣልቃ ገብተው እናም እስካሁን ድረስ ምንም አይነት እርምጃ ሀገሪቷ ባለመውሰዷ የተነሳ አሜሪካ ትልቅ ችግር ውስጥ ትገባለች ማለት ነው። አቤት ነገራችን ሁሉ እንዴት ተበላሽቷል ባካችሁ በማለት ፕሬዝዳንቱ በቁጭት እጃቸውን መቱ። ቶማሃውክ ክሩዝ ሚሳኤል ኤክስኤም 982 የተባለ በተሰጠው ርቀት ልኬት መሰረት ኢላማውን የሚመታ የመሳሪያ ፕሮጀክት ጂቪዩ 28 ምሽግና መርግ በታኝ ቦምብ በማለት ሄንድሪክስ በእጁ ላይ የሚገኙ መሳሪያዎችን መዘርዘሩን ቀጠለ። የፋይበር ኦፕቲክስ በምሽት የሚያሳየን የቴክኖሎጂያችን፣ አዎ የኬሚካል መሳሪያዎችንና መርዞችን የሚመረምር መሳሪያ በምህጻረ ቃሉ ኤምኤፍኬዲ፣ የጨረር ልቀት መከላከያና መቆጣጠሪያ መሳሪያ፣ የሶናርና ራዳር መቆጣጠሪያ በማለት ራሱን በእጁ ጠብጥቦ ልቀጥል ብሎ ወደ ፊት ለፊት ሲመለከት ጀነራል ማርሻል ያሰበውን ለመናገር ቢፈልግም ሐሳቡን ለራሱ በማስቀረት ዝም አለ። እናም በማለት ፕሬዝዳንቱ በጣታቸው የቢሮአቸውን ጠረጴዛ ተመተሙና ከዚህ ውጥንቅጥ ውስጥ እንዴት መውጣት እንችላለን በማለት ከፊታቸው የቆሙትን ሰዎች ጠየቋቸው። ለጠየቁት ጥያቄም መልስ ሳይጠበቁ ከፊት ለፊታቸው ያለውን የኢንተርኮም መነጋገሪያ መሳሪያ በእጃቸው ተጭነውት ጎንበስ አሉና አሁን ወደ ውስጥ አስገባው ብለው ተናገሩ። ከጥቂት ጊዜ በኋላ አንድ አጠር ብሎ ወፍራም ራሰ በራ የሆነ ሰው ወደ ፕሬዝዳንት ቢሮ ገባ። ክፍሉ ውስጥ ባሉት ሰዎች ስልጣን መደመም ቢገባውም እሱ ግን ልክ የአውሮፓን ንጉሥ መልእክት ለሌሎች ልዑክ ሀገራት መሪዎች እንደሚያስተላልፍ ሁሉ እጁን ደረቱ ላይ አድርጎ ጎንበስ እያለ ሚስተር ፕሬዝዳንት ክሪስቶፈር እንደምንላቸዋል የሚል ሰላምታ ብቻ ነው ያቀረበላቸው። ፕሬዝዳንቱም ፈገግ አሉና ክቡራን፣ ይሄ ወዳጃችን ሮይ ፊልቲዝ ዊሊያምስ ይባላል። የኢንዲጎ ራይጅ ድርጅትም ኃላፊ ነው። እንደማስበው እዚህ እኔ ቢሮ ውስጥ ካላችሁ ሰዎች ውስጥ ክርስቶፈርን ሳይጨምር ማለት ነው ስለ ኢንዲጎ ራይጅ ምንም የምታውቁ አይመስለኝም በማለት ጠየቋቸው። ፊሊክስም ራሱን እየነቀነቀ ፕሬዝዳንቱ ትክክል መሆናቸውን አሳየ። ፕሬዝዳንቱም ፊሊክስ፣ እስቲ ራይጅ ኢንዲጎ ስለተባለው ድርጅት ንገራቸው አሉት። መልካም ጌታዬ ብሎ ራሱን እላይና ታች ወዝውዞ ንግግሩን ቀጠለ። በ1978 ሁልኮል የተባለውን ድርጅት ኢንዲጎ ራይጅን ሊገዛው ቻለ። ይሄ ኢንዲጎ ራይጅ የተባለው ድርጅት የሚገኘው ካሊፎርኒያ ሲሆን ቦታውን በውስጡ በጣም ብዙ የሬር ኸርዝ ክምችት የሚገኝበት ቦታ ነው። በእርግጥ እርሱ አካባቢ የሚገኙ ትላልቅ የነዳጅ ዘይት አምራች ድርጅቶች አካባቢው ላይ የሚገኙ ማዕድናትን በሙሉ ሊጠቀሙባቸው ቢያስቡም እስከዚያን ጊዜ ግን ሊነኩት አልፈቀዱም ነበረ። በ2005 ግን ለሁልኮ ድርጅት የቻይና ካምፓኒ በጣም ብዙ የሆነ ገንዘብ ሰጥተው ኢንዲጎ ራይጅን ሊረከቡት ቢፈልጉም የአሜሪካው ኮንግረስ ቦታው ለደህንነት አስጊ በመሆኑ ለቻይና አይሸጥም በማለት ከለከለ አለና ጉሮሮን አጥርቶ በእርግጥ ኮንግረሱ በወቅቱ ቦታውን እንዳይሸጥ የከለከለው ስለ ኢንዲጎ ራይጅ ወይም ደግሞ ስለ ሬር ኸርዝ ሰምቶ ሳይሆን የነዳጅ ዘይት ማጣሪያው በቻይናዎች እጅ ውስጥ እንዳይገባ በመፈለጉ የተነሳ ነው ብሎ ስለ ኢንዲጎ ራይጅ ሙሉ ማብራሪያ ሰጣቸው።
እናም አምላክ ምስጋና ይግባውና እኛም ኢንዲጎ ራይጅን በዚህ አጋጣሚ ልንቆጣጠረው እድሉን አገኘን በማለት ፕሬዝዳንቱ አከሉበት። እስካሁንም ድረስ ደግሞ ኢንዲጎ ራይጅን በእጃችን ውስጥ ይገኛል ብሎ ፊልቲስ ከተናገረ በኋላ እናም ደግሞ በርሶ በሚኒስተር ፕሬዝዳንታችንና በሚስተር ኢንድሪስ ጥረትም ታግዘን እዚያው ኢንዲጎ ራይጅ ውስጥ ኒዮዳይም የሚባል ካምፓኒ መስርተናል። ይሄ ኒዮዳይም የሚባለው ካምፓኒን ለማንቀሳቀስ የሚሆን ብዙ ገንዘብ ስለሚያስፈልግ በነገው ዕለት የአክሲዮን ሽያጩን ለሕዝብ ይፋ እናደርጋለን። በዛ ላይ ደግሞ እድሜ ላይ ቻይና የዚህ ሬር እርዝን ኤሌመንት አክሲዮን በጣም እያደገ በመሆኑ ሕዝቡ አክሲዮኑን በአስቸኳይ ይገዛናል። ከዚህም በላይ ደግሞ እኛ ለሕዝቡ ስለ ኒዮዳይም ሙሉ መረጃ በአክሲዮን ገበያ ተንታኞች በመታገዝ ገለጻ ለማድረግ ስላሰብን ኒዮዳይም ትርፋማና ለአሜሪካ ጠቃሚ ድርጅትም ሆኖ ይቆያል። ኒዮዳይም ከ10 ዓመት በፊት መጀመር የሚገባውን የኢንዲጎ ራይጅ ሥራ የሚገኘውን የማዕድን ቁፋሮ ከማስጀመሩም ሌላ ለአሜሪካ መንግሥት የምንጊዜም የሬር እርዝስ ኤሌመንቶችን ያለ ስጋት የሚያቀርብ ድርጅት መሆኑም ይመስለኛል እንደ ትልቅ ነገር መታየት የሚገባው ብሎ አንድ ካርድ ከማህደሩ ስቦ ወጣና ወደ ካርዱ እየተመለከተም እስካሁኗ ሰዓት ድረስም ወደ 13 የሚሆኑ የሬር እርዝስ ኤሌመንቶች በኢንዲጎ ራይጅ የማዕድን ማውጫ ቦታ ላይ እንደሚገኙ ማረጋገጫዎችን አግኝተናል። ዝርዝሮቹን መግለጽ ያስፈልገኛል እንዴ ብሎ ቀና ብሎ አያቸውና አይ ይሄ እንኳን አስፈላጊ አይመስልኝም በማለት እንደገና ጉሮሮን አዝልተው በዚህ ሳምንት ውስጥ ደግሞ ከማዕድን መርማሪ ጂኦሎጂስቶች አንድ አዲስ ነገር አግኝተናል። እሱም በቅርቡ ለምርመራ ያህል ከቦረቡሩት ጉድጓድ ውስጥ የቻይናዎቹ የሬር እርዝ ማውጫ የማዕድን ቦታዎች ላይ የማይገኘው አረንጓዴ ሬር እርዝ ኤሌመንት ተገኝቷል በማለት ማብራሪያውን አጠቃለለ። ከቪሊትስ ማብራሪያ በኋላም ፕሬዝዳንቱ ትከሻቸውን ወደ ላይ ከፍና ዝቅ አድርገው የስብሰባውን ማለቅ በምልክት አሳወቁ። በመቀጠልም እንግዲህ የዚህ ነገር ስራ መሰረቱ ይሄ አሁን የምንመሰርተው ኒዮዳይም የተባለው ካምፓኒ ለሀገር አሜሪካ ብቻ ሳይሆን በመላው ዓለም ላይም እጅግ በጣም አስፈላጊ ድርጅት እንደሚሆን ጥርጥር አይኖረኝም ብለው ከተናገሩ በኋላ በክፍል ውስጥ የሚገኙትን ሰዎች በአይናቸው እየመረመሩ ቆይተው ይሄ በመሆኑም የኢንዲጎ ራይጅን ደህንነት መጠበቅ ከፍተኛ የሀገሪቱ ደህንነት ይሆናል ማለት ነው ብለው ንግግራቸውን ጨረሱ። ከዚያም ወደ ሄንድሪክ ዞር አሉና ስለሆነም ከአሁኑ ሰዓት ጀምሮ ሰማርቲያን የሚባል በከፍተኛ ሚስጥር የሚንቀሳቀስ የደህንነት ቢሮ ያቋቋምን ሲሆን የዚህ ድርጅት ዋና ኃላፊ ደግሞ የሚሆነው ሚስተር ክሪስቶፈር ይሆናል። ካሁን በኋላም ሁላችሁም ብትሆኑ ያገኛችሁትን መረጃዎች የምታቀብሉት ለሚስተር ክሪስቶፈር ይሆናል ማለት ነው በማለት ንግግራቸውን ጨርሰው ቆም አሉ። በመቀጠልም ታዲያ አንድ ነገር ግልጽ እንዲሆንላችሁ ያስፈልጋል። ክቡራን፣ እንደምታውቁት የአሜሪካ ደህንነት አደጋ ላይ እንደሆነ የታወቀ ነገር ነው። በዚህም የተነሳ አንድም አይነት ስህተት መስራት ከኛ አይጠበቅም። ያሉን የተሳሳተ ኮሙኒኬሽን ሁሉ ጎል ውስጥ እንደሚያስገባንም ማወቅ ይገባችኋል ብለው አስጠነቀቁና አይናቸውን ወደ ጀነራል ማርሻል አዞሩና ልብ አድርጉ፣ ለእርስ በርስ ሽኩቻ፣ ለሐሜትና ለድርጅታዊ መመቃኘት አንዳችም አይነት ትዕግስት እንደማይኖረኝ ማወቅ ይገባችኋል። ስለዚህም ሁላችሁም ብትሆኑ
ለሰማርቲያን የሚጠቅሙ ሚስጥሮችን የምትደብቁ ከሆነ ጥብቅ የሆኑ የዲሲፕሊን እርምጃዎችን እንደምንወስድ ማወቅ ግድ ይላችኋል። በሉ አሁን ከዚህ ውጡና ተባስታችሁ ምድርን ሙሏት ብለውም አሰናብቷቸው። ቦሪስ ኢሊች ካብሮቭ የአንዱን እጅ ሰበረውና በክርኑ ደግሞ የአንዱን አይን በኃይል ስለመታው የተመታው አይን ተጎልጉሎ ወጣና ደሙ ፊት ለፊት ተረጨ። ነገር የተደረገባቸው ሁለት እስረኞችም ከወለሉ ጋር በተጣበቀ ወንበር ላይ ቁጭ እንዳሉ እጃቸው የኋላ ሊዞሩ ታስሯል። ፊታቸው በድንጋጤ ቀይ ስለተመታም አመድ መስሏል። ልክ ጥይት ድምፅ እንዳስደነበራት ሚዳቆም ሁለመናቸው ይርበተበታል። ብቻ በአጠቃላይ ክፍላቸው ውስጥ ፍጹም የሆነ ጸጥታና ፍራቻ ሰፍኗል። አሁኑን የነገራችሁኝ ታሪካችሁን እንደገና መስማት ፈልጋለሁ፣ አሁኑኑ በማለት ካብሮቭ እስረኞቹ ላይ አንባረቀባቸው። ካብሮቭ በቪክቶር ቼሬስኮቭ በአዲስ መልክ በተቋቋመው የደህንነት ፖሊስ ውስጥ ኃላፊ ሆኖ ይሰራል። ይሄ አዲሱ የደህንነት ፖሊስም ኤፍኤስቢ 2 ይባላል። ካብሮቭ የዚህ የኬጂቢ ወራሽ የሆነው የሩሲያ የደህንነት መስሪያ ቤት ኃላፊነትን የተቀበለው ከራሱ ከቼሬስኮቭ ሲሆን በአሁኑ ሰዓት ደግሞ ነገሮችን እያጣራ ይገኛል። በእርግጥም ይህ ድርጅት ከጸረ አደንዛዥ ዕፅ አነፍናፊነት ወደ ኤፍኤስቢነት የተለወጠ ድርጅት ነው። ወደ ታሰሩት ሁለት እስረኞችም ካብሮቭ ጎንበስ አለና በደህና ጥፊ ፊታቸውን አላጋው። ካብሮቭ ይህ ደረጃ ላይ ለመድረስ ሕይወቱን ሙሉ መስዋዕት አድርጎ ሲንቀሳቀስ የነበረ ሰው ነው። ስልጣኑንም ከቼሬስኮቭ ሲረከብ ቼሬስኮቭ ራሱ በዚህ ድርጅት ውስጥ ሊያስቸግሩት ስለሚችሉት ሰዎች አስቀድሞ ነግሮታል። ማለትም ስለ ሩሲያ ማፊያ ቤተሰብ አባላት፣ የሶሻሊስት ክሬምሊን መንግስት ከፍተኛ አዛዥና ናዛዥ ነጋዴዎች፣ እንዲሁም እንደነዚህ አይነት ተባይ የፖሊስ አባላቶች ጭምር ስራውን ሊያበላሹበት እንደሚችሉ ሁሉ ነግሮታል። ያቀምሳቸው ጥፊ ማናቸውንም ሊያናግር ባለመቻሉ ካብሮቭ ከተቀመጠበት ወንበር ላይ ተነሳና ከእስር ቤቱ ክፍል ወደ ውጭ ወጣ። ከወጣም በኋላ ከሉባሪያን ከአደባባይ ፊት ለፊት ከሚገኘው ቢጫ ቀለም የተቀባውን ግድግዳ ተደግፎ ሲጋራውን አውጥቶ ለኮሰና እያጨሰ ማሰብ ጀመረ። ይሄ እሱ ተደግፎት ያለው ህንፃ ገና ኤፍኤስቢን በጣም ብዙ ሰዎችን የሚያስፈራራው ላውረንቲን ቤሪያ መስርቶት የነበረው ህንፃ ላይ ነው የኤፍኤስቢ 2 ቢሮም የሚገኘው። የሲጋራውን ጢስም ወደ ውጪ ያስወጣ በጀርባው ግድግዳውን ተደግፎ ኤፍኤስቢ 2ን እንዴት ሙሉ በሙሉ ቀይሮ መምራት እንደሚችል በጥሞና ያሰላስል ጀመር። አዎ ኤፍኤስቢ 2 ብቻውን ጠንክሮ ለመውጣት የፕሬዝዳንት ኤሞቭን ትልቅ እርዳታ እንዴትስ ማግኘት እንዳለበት ያወጣና ያወርድም ጀመር። በጣም እያሰበ ስለነበረ ሲጋራው አልቆ እጁ ጋር ደርሶ እስከሚያቃጥለው ድረስ አልታወቀውም ነበር። ወዲያውኑም ሲጋራውን መሬት ላይ ጣልና በጫማው ሶል ደፍጥጦ አጠፋው። ወደ እስር ቤቱም እየተመለሰ እያለ አንድ ኤፍኤስቢ 2 ከዳተኛ ወታደርን ከአንዱ የእስር ክፍል ይዞት ወጣና ሁለት እስረኞች ያሉበት ክፍል ውስጥ እየጎተተ አመጣው። ከዚያም ማካሮቭ ሽጉጡን መዘዘና ከሰውየው አናት ጀርባ ላይ ደቅኖ የሽጉጡን ቃታ ሲስበው ጥይቱ የሰውየውን አንጎልና ደም ይዞ በግንባሩ በኩል ወጣ። በዚህ ጊዜ ደሙና አንጎሉ በእስረኞቹ ልብስና ፊት ላይ ተረጨ። በጥይት የተመታው ሬሳም ተንሸራቶ ከእስረኞቹ አጠገብ ወደቀ። ቀጥሎም
ቦሪስ ካባሮቭ ጮሆ ሲጣራ ሁለት ወታደሮች ወደ ክፍል ውስጥ ገቡ። የገቡት ወታደሮች የፕላስቲክ ጓንት አጥልቀዋል። አንደኛው ወታደር ደግሞ የማሽን መጋዝ ይዞ የነበረ ሲሆን አንደኛው ወታደርም ጥቁር የፕላስቲክ ትልቅ ቦርሳ ይዟል። መጋዝ የያዘው ወታደር ማሽኑን አስነስቶ መሬት ላይ የወደቀውን ሬሳ መቆራረጥ ከመጀመሩ በፊት ዘይታማ የሆነ ፈሳሽ ከማሽን ውስጥ ወጣ። በመቀጠልም ወታደሮቹ ሬሳውን በደንብ እየቆራረጡ ስራቸውን በብቃት መወጣት ሲጀምሩም ወንበሩ ላይ ታስረው የነበሩት ሁለት ከዳተኛ ወታደሮችም አይናቸውን ሬሳው ከሚቆራረጡት ወታደሮች ላይ ሳያነሱ አሰቃቂውን ድርጊት አፍጥጠው ሲመለከቱ ቆዩ። ወታደሮቹም ስራቸውን ከጨረሱ በኋላ የቆራረጡትን የሬሳ ስጋ ወደ ጥቁሩ የፕላስቲክ ቦርሳ ውስጥ ከተቱና ክፍሉን ለቀው ወጡ። ይሄ ሰው ለእንደዚህ አይነት አሰቃቂ ሞት የበቃው እኔ የጠየቅኩትን ጥያቄዎች በትክክል መመለስ ስላልቻለ ነው አለና ካብሮቭ ሁለቱ የታሰሩ ወታደሮች ላይ አይኑን እያንከራተተ ነገራቸው። እናም እናንተም የእርሱ ዕጣ ፈንታ ይደርስባችኋል ማለት ነው። ማለቴ እናንተ ብሎ ድምፁን ልክ ገና አሁን ከተለኮሰ እሳት እንደሚወጣው ጢስ አድርጎ ገደለው። ምንም እስካላደረግን ድረስ ብሎ አንቶን የተባለው አንደኛው እስረኛ ወታደር ጠየቀ። ዝም በል አንተ በጭባጫ በማለት ሌላኛው ጆርጅ የተባለው እስረኛ ወታደርም ጓደኛው ላይ ጮህበት። ማለቴ የዚህን የማይታክትን ሰው ጥያቄ በትክክል እስካልመለሳችሁ ድረስ ነዋ በማለት ካብሮቭ ጥያቄውን ለጠየቀው ወታደር መልስ ሰጠው። ይሄ ድርጅት እናንተ ብትኖሩም ባትኖሩም ለውጦችን ከማካሄድ ወደ ኋላ እንደማይልም በደንብ ማወቅ ይገባቸዋል። እናም በዚህ መልኩ ብታስቡት አሁን አንድ እድል ተሰጥቷችኋል። አዎ እናንተ በእኔ ዙሪያ ብቻ በታማኝነት እስከሰራችሁና ያገኛችሁትን መረጃዎች ሁሉ ወደ እኔ እስካመጣችሁ ድረስ ከአሁኑ ሰዓት ጀምሮ በሕይወት እንድትኖሩ ፈቅድላችኋለሁ። እናም ደግሞ በኑሯችሁ ትበለጽጋላችሁ። ነገር ግን ስራችሁን ለኔ እየሰራችሁ ያለ ትንሽ መወላወል በእናንተ ላይ ከተመለከትኩ ይሄው ምንላችኋለሁ፣ ቤተሰቦቻችሁ እንኳን እናንተ ላይ ምን እንደደረሰባችሁ በፍጹም በማያውቁበት ሁኔታ ከምድረ ገጽ አጠፋችኋለሁ። እንዲያውም ቤተሰቦቻችሁና የሚያፈቅሯችሁ ሰዎች እናንተ በዚህ ዓለም ላይ ከዚህ በፊት በሕይወት እንደቆያችሁ እንኳን የሚያሳዩ ሐውልቶችን በስማችሁ እንዳይተክሉላችሁም ሬሳችሁን የትም እንዳያገኙትና ልባቸው ረፍት እንዳያገኝ አድርጌ ነው ከመኖር ወደ አለመኖር ማሻገራችሁ በማለት አንቶንን እያየ አስረዳቸው። ጀነራል ይሄውን የታማኝነቴን እስከ ሞት ድረስ ላንተ ለመስጠት እምላለሁ ብሎ ሲናገር አንቶን አንተ ከሃዲ የሰይጣን ቁራጭ ቱ በማለት ጆርጅ ወደ ጎን ዞሮ እየተፋበት ተናገረውና ሰውነትን ሙሉ በሙሉ ከላይ ወደ ታች ነው የምትረከከል በማለት አንቶንን አስፈራራው። ካብሮቭም የጆርጅን ድንፋታ ችላልና መልካም አንቶን፣ አሁን ግን ካንተ አፍ የምጠብቃቸው ቃላቶችን ነው። በላ የምታውቀውን ሁሉ ንገረኝ አለው አንቶንን። እሺ አሁን ደግሞ ምን ማድረግ ነው ያለብኝ በማለት አንቶን ጀነራል ካብሮቭን ጠየቀው። ካብሮቭም ትከሻውን ወደ ላይና ወደ ታች በሚንቸገረኝነት እየወዘወዘ መልካም መናገር ካለብኝ ምንም አይነት ነገር መናገር የለብኝም። ደግሞም ምንም የሚረባ ነገር እዚህ የለም አለ እንዴ በማለት አንቶንን ጠየቀው። አንቶንም ለአፍታ ሲያስብ ቆየና አሁን ከወንበሩ ላይ ፍታኝ ጀነራል አለው። እሺ ከፈታውስ በኋላ ምን ታደርጋለህ? ካብሮቭ ጠየቀው። ከፈታይም በኋላ አንተ ወደምትፈልገው ነጥብ መሄድ እንችላለን። ጊዜ ሳናባክን ወዲያው ነው። አትጠራጠር ጀነራል ብሎ አንቶን ከተናገረ በኋላ ካብሮቭ ራሱን ገባኝ በማለት ራሱን ነቀነቀ። ሁለቱ ከታሰሩበት ወንበር ጀርባ ሄዶ አንቶንን እጁን ታስሮበት የነበረውን ገመድ ፈታለት።
ወዲያውኑም አንቶን ከወንበሩ ላይ ተነሳና በገመድ የተሰረሰረው እጁን ላለማሸት ተጠንቅቆ ቆመ። ካብሮቭም አንቶን ላይ አይኑን ተክሎ ሲያጠናው ለጥቂት ጊዜ ቆየና ትንሽ ቆይቶም የማካሮቭ ሽጉጡን ቂጡን ለአንቶን አቀበለው። ግደለው፣ አንተ ሞኝ ደደብነ፣ እኔን ሳይሆን እሱን ግደለው በማለት ጆርጅ አንቶን ላይ ጮኸበት። አንቶንም ሽጉጡን ከጀነራሉ ተቀብሎ ጆርጅ ላይ ሽጉጡን ተኩሶ 2 ጊዜ ግንባሩን ነደለው እና ሕይወቱን ነጠቀው። ከግድያውም በኋላ ካብሮቭ ፊቱ ላይ ምንም አይነት የመደነቅ ነገር ሳያሳይ እሺ አሁን ደግሞ ይህንን ሬሳ እንዴት ማስወገድ እንችላለን ብሎ ጠየቀው። ይህን ጥያቄ ጠየቀው ለአንቶን የቃል ፈተና ለማቅረብና ለኤፍኤስቪ 2 ኤጀንትነት በደንብ ላይ ጠምቀው ነው። ለዚህ ጥያቄም አንቶን በጥንቃቄ ነው መልሱን የሰጠው። ይህንን ሰው ከዚህ በፊት እዚህ ክፍል ውስጥ እንደተገደለው ሬሳ መቆራረጫ የሚሆን የማሽን መጋዝ አያስፈልገንም በማለት በጥንቃቄ መለሰና ልክ እንደ አንድ አውሬ ፊቱ እየተለዋወጠ እዚያ ሲዳለ እንዴ ብሎ ጀነራሉን ጠየቀው። ይህ ነገር ከተከናወነ ከ40 ደቂቃ በኋላ በጠራው የበጋ ቀን ላይ ወደ ፕሬዝዳንት ኤሞቭ ስለደረሰበት ነገር ገለጻ ሊያደርግ በሾፌሩ በሚነዳው መኪና ውስጥ ሆኖ ይሄድ እያለ አንድ አጭር መልእክት ከተንቀሳቃሽ ስልኩ ላይ ደረሰው። ወደ ሀገሪቱ ዳርቻ የሚል። በዚህ ጊዜ ወደ ሾፌሩ ዞር አለና ወደ ራማይስክ ሂድ ብሎ ስለተናገረ ሾፌሩም የመኪናውን መሪ ጠምዝዞ ወደ ሞስኮ ብሔራዊ አየር ማረፊያ መንገዱን አመራ። በዚያ ሞስኮ አየር ማረፊያ ውስጥም አንድ የጦር አውሮፕላን በተጠንቀቅ ካብሮቭን እየጠበቀ ይገኛል። ካብሮቭም አውሮፕላን ማረፊያ ጣቢያው ደርሶ የወታደራዊ ኢሚግሬሽን ፍተሻዎችን እያደረገ ያለ ከፊት ለፊቱ አንድ ሰውነቱ በጣም ከመቅጠኑ የተነሳ በአስራዎቹ ዕድሜ ክልል ውስጥ ያለ የሚያስመስለው ሰው ወደ ጀነራል ካብሮቭ ቀረበ። የሰውየው አጥንት ላይ ምንም አይነት ስጋ ስለማይታይ ሰውየው የቆመ ተንቀሳቃሽ ፌሮ ይመስላል። የለበሰው ልብስም ሙሉ ሱፍ ሆኖ አመዳም የሆነ የቆዳ ጫማም ተጫምቷል። ጀነራል ካብሮቭ በማለት ምንም አይነት ሰላምታ ሳያቀርብ ጀነራሉ አጠገብ ደርሶ ተጣራና በመቀጠልም ስሜ ዛይክ ይባላል በማለት የመጀመሪያ ስሙን ሳይናገር ምን ልክ እንደ ፓላዲን በማለት ካብሮቭ ጥያቄውን አቀረበለት። የዛይክ መጥረቢያ ፊትም ምንም አይነት ለውጥ ሳያሳይ ማነው ደግሞ ፓላዲን በማለት የካብሮቭን ፓስፖርት ከኢሚግሬሽን ወታደሩ ላይ ምንትፍ ወሰደና እባክህ ጀነራል ከኔ ጋር አንዴ ውጭ ወጥተን መነጋገር የሚኖርብን ይመስለኛል ብሎ ወደ ቀጭኑ ኮሪደር ሲሄድ ቦሪስ ካብሮቭ ፓስፖርቱ የያዘውን ሰው መከተል ግድ ሆነበት። ዘይክም ኮሪደሩን አቋርጦ በተቀቀለ ጥቅል ጎመን ሽታ የታወደ ክፍልን አልፈው ወደ አንድ መስኮት አልባ ወደ ሆነ የመመርመሪያ ክፍል ውስጥ አብረው ገቡ። ክፍል ውስጥም አንድ ከመሬቱ ጋር በብሎን የተያዘ ጠረጴዛና ሰማያዊ የፕላስቲክ ታጣፊ 2 ወንበሮች ከመሬት ላይ ተቀምጠዋል። ከጠረጴዛው ላይም 2 ብርጭቆችና 2 የስኳር መያዣ ዕቃዎች አሉ። እባክህ ተቀመጥ ጀነራል፣ የእንግድነት ስሜት አይሰማ ብሎ ዛይክ እንዲቀመጥ ሲጋብዘው ካብሮቭ ግብዣውን ችላ ብሎ እኔ እኮ የኤፍኤስቢ 2 ኃላፊ ነኝ አለው። ይህን እንኳን አውቃለሁ ጀነራል። እና ይህንን ካወቅ አንተ ማነህና ነው እኔን ተቀመጥ ብለህ የምትጋብዘው? በዚህ ጊዜም ዛይክ ከደረት ኪስ ውስጥ አንድ በላስቲክ የተለበጠ መታወቂያ ወጣ። ካብሮቭም በግድ ወደ ዛይክ ቀረበና መታወቂያውን ተመለከተው። የተጻፈውን ከመታወቂያው ላይ እንዳነበበም ወደ ኋላ መለስ አለ። አዎ የእርሱ ድርጅት ኤፍኤስቢና ኤፍኤስቢ 2 በአገር ውስጥ ብቻ የሚሰሩ የደህንነት ድርጅቶች ሲሆኑ የዛይክ ኤስቪአር ግን ልክ እንደ አሜሪካው ሲአይኤ የስለላ ድርጅት ሀገር ውስጥ ብቻ ሳይሆን ከሀገር ውጭም ቢሆን ስራውን ለሩሲያ የሚሰራ የስለላ ድርጅት ነው።
እናም ይሄ ዛይክ ሊያደርገው ያሰበው ቃለ ምልልስ ኤፍኤስሲቢ የተባለው የእርሱ ድርጅት ምናልባትም የእርሱ ክልል ውስጥ ስራውን በመስራቱ ይሆን ብሎም በውስጡ አሰበና ወደዚህ ከመምጣቱ በፊት ስልጣኑ ያስረከበውን ቸርስኮቭን ማግኘት እንዳለበት ያወጣና ያወርድ ጀመር። በመቀጠልም ካብሮቭ በፊቱ ላይ ትንሽ ፈገግታ እያሳየ እሺ ለድርጅታችሁ ማድረግ የሚገባኝ እርዳታ ምንድነው? ምን ልርዳ? ብሎም ዛይክን ጠየቀው። በእርግጥ አንተ ሳትሆን እኛን ልንረዳ ያሰብነው አለው ዛይክ። ይህንን እንኳን እጠራጠራለሁ። በዚህ ጊዜም ካብሮቭ የዛይክን መታወቂያ ለመንጠቅ እጁን ሲሰድ ዛይክ መታወቂያውን አሸሸ። በመቀጠልም ልክ እንደ ጦር ባንዲራ የካብሮቭን ፓስፖርት በአየር ላይ አውለበለበው። ወዲያውኑም ፓስፖርቱን ለካብሮቭ መለሰለት። ካብሮቭ ፓስፖርቱን ካገኘ በኋላ አሁንም የሚጠብቀኝ አውሮፕላን አለ ብሎ ለሚል ሲሰናዳ የአውሮፕላኑ አብራሪ ይሄ ቃለ ምልልስ እስከሚያበቃ ድረስ እንዲጠብቅ ትዕዛዝ ስለተላለፈለት ይጠብቃል። እናስ አሁን ቁጭ ብለህ ሻይ ብትጋበዝልኝ? ሻይ አልፈልግም ብሎ ጀነራሉ እንደተናገረም ዛይክም አንድ ብርጭቆ ላይ ሻዩን እየቀዳ አልጠጣም በማለት ተሳስተሃል ጀነራል። ቀረብ ወዳጄ፣ ይሄ ምርጥ የሩሲያ ጥቁር የድሮ ሻይ ነው። ሻይ ቅጠሉ ልክ እንደ 18ኛው ክፍለ ዘመን ሁሉ አሁንም በግመል በሚንቀሳቀሱ ነጋዴዎች ከሞንጎሊያና ከሰርቢያ እየተሰበሰበ ወደ ቻይና ሊላክ የነበረ ምርጥ ሻይ ቅጠል ነው ብሎ ብርጭቆ ላይ የሞላውን ሻይ በጣቶቹ አነሳና ብርጭቆውን ወደ አፍንጫው አቅርቦ የሻዩን መዓዛ ወደ ውስጥ እየሳበም ደረቁና ብርዳማውን የሩሲያን አየር የሚመክት ምርጥ ሻይ ነው አለው። በመቀጠልም ከሻዩ ፉት ብሎ ጠጣለትና ወደ ጀነራሉ ለአፍታ ሲመለከት ቆይቶ እርግጠኛ ነህ ሻዩን አትፈልገውም ብሎ በድጋሚ ጠየቀው። አዎ አልፈልግም፣ እርግጠኛ ነኝ ብሎ መለሰ ካብሮቭ። እንደፈለክ እንግዲህ አለና ዛይክ በረጅሙ ተነፈሰ። መልካም እንግዲህ አንተ በእኛ ትኩረት ብሎ ንግግሩን ከመጨረሱ በፊት ካብሮቭ በመሃል ጣልቃ እየገባ የኛ ስትል ብሎ ጠየቀው። እሺ ኤስቪአር ልበልህ በማለት ዛይክ ካቆመበት እየቀጠለ እንግዲህ አንተኛን ወይም የኤስቪአርን አትኩሮት ስበዋል። ለምንድነው ደግሞ እኔ የእናንተን አትኩሮት ልስብ የቻልኩት ብሎ ጀነራሉ ሲጠይቀውም ዛይክ ከተቀመጠበት ወንበር ላይ እየተለጠጠ ይኸውልህ እንግዲህ ጀነራል፣ እኔ እንደ አንተ አይነት በሆኑ ሰዎች ላይ ትንሽ ቅናት ቢጤ ሳይኖርብኝ አይቀርም ብሎ ዛይክ ሲናገር ካብሮቭ በንግግሩ መካከል ጣልቃ ሳይገባና ይሄ እብድ የኤስቪአር ሰው ቃለ መጠይቁን በቶሎ አጠናቆ ከእርሱ መገላገል ስለፈለገ ዝም ብሎ ያዳምጠው ጀመር። አንተ በድሮ ትምህርት ውስጥ አልፌ መጣ ሰው ነህ። ይህም በመሆኑ እዚህ አሁን ያለበት ደረጃ ላይ ለመድረስ በጣም ብዙ ውጣ ውረዶችን እንዳሳለፍክ አልጠራጠርም። አዎ ደካማ የሆኑ ሰዎችን እየጣልክ እዚህ እንደደረስክም በደንብ ይገባኛል አለና በእጁ ደረቱን እየመታ እኔ ደግሞ በተለየ መልኩና ካንተ ጋር ሲነጻጸር ቀላል በሆነ መንገድ ነው እዚህ ልደርስ የቻልኩት። በመሆኑም ካንተ በጣም ብዙ ነገር መማር እንዳለብኝ ነው አሁን የሚሰማኝ ብሎ ካብሮቭ እንዲናገር ቢጠብቅም ካብሮቭ ዝም ስላለ ከቆመበት ንግግሩን ቀጠለ። ሐሳቤ እንዴት ታየዋለህ ጀነራል ብሎ ጠየቀው። አንተ ልክ ከቴክኖሎጂ ጋር እንደተጣበቀ ደካማ ወጣት ነህ። የምልህ የመስክ ሥራ ምንም አይሰራም በማለት ከቪዲዮ ገሞች ጋር በመዋልና በመጫወት እኛ የድሮዎች ወታደሮች ያዳበርነውን የመስክ ላይ ብቃትን እንደምታገኝ የምታምን ሰው ነህ አለው ጀነራል ካብሮቭ። እኔ የቪዲዮ ገሞችን ከመጫወት ባለፈ በጣም ጠቃሚና አጣዳፊ የሆኑ ስራዎች አሉብኝ። እናም አንተ በዙሪያ የሚደረጉ ውድድሮችን በብቃት ለመወጣት ራስን እያመቻቸ ያለ ይመስለኛል አለና ካብሮቭ እጁን ያወራጨፈ በል እንግዲህ በቀጥታ ወደ ነጥብ ግባ። እዚህ ካንተ ጋር ቀኔን ማሳልፍበት ትርፍ ጊዜ እኮ የለኝም
አለና ዛይክ ላይ ያፈጠጠበት። ዛይክም ገብቶኛል ለማለት ያህል ራሱን መዘወዘና እኛ የምንፈልገው ልክ ካንተ በፊት እንደነበረው አለቃ ሁሉ ካንተ ጋርም ግንኙነታችን ተጠብቆ እንዲቆይ ነው። በምን አይነት አመሰራረት ነው ደግሞ የድሮ አለቃዬ ግንኙነትን እኔ መቀጠል የምችለው? ኦ ውድ ወዳጄ ሆይ ቼርሴኮቭ ምንም አይነት ነገር ሳያስተምር ነው እንዴ ስልጣኑን እንደ ቃላንት ያስረክበው? መልካም፣ እኔ ምንም አይነት የድርድር እውቀት የሌለኝ ሰው ነኝ ብሎም ካብሮቭ ቀጠለና በእኔ ላይ ደግሞ ጥናት አካሄዳችሁ ከሆነ እኔ ምንም አይነት ድርድሮችንም ማድረግ ሰውም አይደለሁ በማለት ከወንበሩ ላይ ተነስቶ ወደ በሩ መንቀሳቀስ ጀመረ። እንደማስበው ከሆነ አሁን ይህንን ግትር አቋምህን መቀየር ያለበት ጊዜ ይመስለኛል አለ ዛይክ። ካብሮቭም በሩ ጋር ከመድረሱ በፊት በውስጡ እስከ 10 ቆጠረና ፊቱን ወደ ዛይክ አዙሮ ታውቃለህ እወቅ እስቲ ይኸውልህ ከአንተ ጋር ማውራት በጣም እንደሚሰለችና እንደሚያደክም ታውቃለህ። ይቅርታ ንግግር ያስቀየመ መሰለኝ አለ ዛይክ። ፊቱ ላይ ግን ምንም አይነት የንዴት ምልክት አይታይም። ጀነራል፣ ስምምነታችን ውስጥ በየወሩ ብዙ ገንዘብ እየተከፈለ አንተ የምታውቀውን ነገር ብቻ እንድታሳውቀን ይሆናል። ራስህ ለምን ነገሮችን ታወሳስባለህ? ይሄ እኮ በጭራሽ ስምምነት አይባልም ብሎ በቁጣ ካብሮቭ ከተናገረና ይሄ እኮ ሰዎችን በገንዘብ እየደለሉ መረጃ በማታለል መውሰድ ነው አለው። ብቻዬን ስምምነት በጥሩ ቋንቋ ለመግለጽ ቀኑን ሙሉ አንተን የሚያስደስቱ ቃላቶችን በመምረጥ ላይ ጊዜያችንን ማጥፋት የሚገባን አይመስለኝም። በዛ ላይ ደግሞ አንተን እየጠበቀ ያለ አውሮፕላን ከውጪ እንዳለ የተናገርከው አንተ መሰልከኝ አለው ዛይክም ድምፁን ጠክር አድርጎ ጀነራሉን እያስፈራራው። አዎ እኛ ይሄንን ስምምነት ልክ ካንተ በፊት በአንተ ስልጣን ላይ እንደነበረው ሰው ነው መፈጸም እንፈልገው። ስምምነታችን ደግሞ ከተቀበልከው አንተና የኤፍኤስቢ ውስጥ የሚሰሩ ያንተ ሰዎች ከኤፍኤስቢ ቻርተር ውጪ በዓለም ላይ እንደፈለጋችሁ እንድትፈነጩም እንደምናደርጋችሁ ማወቅ ይኖርባቸዋል። ቪክቶር ቼርኬዞቭ መሰለኝ ቻርተሩን አርቅቆ ያጸደቀው ብሎ ካብሮቭ ዛይክን ተናገረውና የበሩን እጀታ ለመክፈት ያዞሮ ጀመር። መልካም አትስማማ ማለት ነው? ታያለ ደግሞ ለዚህም ቢታ ህይወትን ሲኦል የምናደርገው ብሎ ዛይክ ሲጮህበት ጀነራል ካብሮቭ በሩን ከፍቶ ቶሎ ቶሎ እየተራመደ በኮሪደር ውስጥ እያለፈ ነበር። ከራማንስኪያ ሞስኮ ኢንተርናሽናል የአየር ማረፊያ እስከ ኦርስላክ የካዛክስታን አየር ማረፊያ ያለው ርቀት 665 ማይል ነው። እዚህ ምዕራብ ካዛክስታን ውስጥ ከሚገኘውና በአስቀያሚ ሁኔታ ሜዳማ የሆነ የአየር ማረፊያ ውስጥ ነው ጀነራል ካብሮቭ የበፊት አለቃውን ቼርስኮቭን ለማግኘት የመጣው። ቪክተር ቼርስኮቭ አቧራ የለበሰ የወታደር መኪና ተደግፎ ጥቁር የቱርክ ሲጋራ እያጨሰ ካብሮቭን እየጠበቀ ይገኛል። ይህ ሰው ርዝም ያለና ጥቅጥቅ ብሎ ዳርና ዳሩ ላይ መሸበት የጀመረ ጥቁር ፀጉር አለው። አይኖቹ ልክ እንደ ቡና ጥቁር ሲሆኑ ምንም አይነት ነገርም ከአይኑ ላይ የሚነበብበት ሰው አይደለም። ሰውየው በሕይወት ዘመኑ ብዙ ስቃዮችን ያየ፣ ሰዎች ላይም ስቃይና ጭፍጨፋ እንዲደርስ ትዕዛዞችን የሰጠና ብዙ ግድያዎችንና የተለያዩ ወንጀሎችንም የፈጸመና ያስፈጸመ ግለሰብ ነው። ካብሮቭ ወደ ቪክቶር ቼርስኮቭ ልቡ እየመታ እየተራመደ ተጠጋው።
ይህ ሰይጣን የሆነ ከፊት ለፊቱ መኪናውን ተደግፎ የቆመው ሰው እየተመለከተም ማሰብ ጀመረ። አዎ ይህ ሰው ነው የኤፍኤስሲቪ 2ን የመሪነት ቦታ የሰጠው። ግን ምን ያደርጋል፣ ምናልባትም ሰውየው ከኤስቪአር ጋር የነበረውን ግንኙነት ግልጽ አድርጎ አልነገረው ይሆናል። ይህ ሁሉ ቢሆንም ግን የድሮ አለቃውን በአሁኑ ሰዓት ላይ አልታዘዝህም ሊለው አይችልም። አጠገቡ ደርሶም ከተጨባበጡ በኋላ ቼሬስኮቭ የቱርኩን ሲጋራ ፓኬቱን ለግብዣ ቀረበለት። ምንም እንኳን እሱ የቱርክ ሲጋራ ባይወድም አለቃውን ላለማስቀየም በማለት አንድ ሲጋራ ስባወጣ፣ ቼሬስኮቭም ላይተሩን ሲለኩስለት ካብሮቭ አጎንብሶ ሲጋራውን አቀጣጠልና ጭሱን ወደ ውስጥ ሳበው። ተስማምተዋል ጃል በማለት ቼሬስኮቭ ካብሮቭን እያየ ተናገረና የሰዎችን ሕይወት የሚያመሰቃቅለው ሥራ በደንብ ይስማማል መሰለኝ አለው። ካብሮቭ ደረቅ የሆነ ሳቅ ሳቀና አንተም ሕይወት የተስማማ ይመስላል አለው። አዎ እባክህ እኔ ስልጣን ይስማማኛል ብሎ ሲጋራውን መሬት ላይ ጣልና እንደማስበው ስልጣኑ ሁለታችንም ሳይስማማን አይቀርም አለው። ስልጣንህን ለእኔ ካስረከብከኝ በኋላ የት ጠፍተህ ከረምክ ብሎ ካብሮቭ ጠየቀው። ቼሬስኮቭም ፈገግ አለና ከሙኒክ በስተቀር የትም አልነበርኩኝም። ሙኒክ ብቻ ያልከኝ በማለት ለማረጋገጥ ያህል ጠየቀና መልካም ሙኒክን ካየኋት ቆይቻለሁ። ስለዚህ በቅርቡ እንዳንተ ሙኒክን ማየት አለብኝ። ቼሬስኮቭም እንደገና ሲጋራ ወጣና ለኩሶ ካብሮቭን እየተመለከተ በውስጥ የሆነ ነገር እያወጣና እያወረድክ እንደሆነ አውቃለሁ። እሺ ቦሪስ ልጅ ምን እያሰብክ ነው ብሎ ጠየቀው። ስለ ኤስቪአር ነው የማስበው አለው። ደግሞም እውነቱን ነው። አውሮፕላን ውስጥ በነበረበት ሰዓት በሙሉ ማለት ይቻላል ስለ ኤስቪአር ነበር እያሰብ የመጣው። እናም ከኤስቪአር ጋር ከዚህ በፊት ላደረገው ስምምነት ማወቅ እፈልጋለሁ አለው። በዚህ ጊዜ ቼሬስኮቭ አይኑን አርገበገበና ምን አይነት ስምምነት ነው ደግሞ ያደረግነው ብሎ ጠየቀው። አሁን ሁሉ ነገር ለካብሮቭ ግልጽ ሆነለት። ዛይክም ለምን እንዳስፈራራው በደንብ ገባው። ኤስቪአሮች ወደ እርሱ የመጡት እሱ ስልጣኑን የያዘው ከወር በፊት በመሆኑና ስለ ቀድሞ አለቃው ምንም አያውቅም በማለት ይህን አጋጣሚ ለመጠቀም ስለፈለጉ ነው። ካብሮቭም ለቼሬስኮቭ ሞስኮ ስለገጠመው ነገር ምንም ነገር ሳይደብቅ ግልጽ አድርጎ ነገረው። የካብሮቭን ነገር እየሰማ ቼሬስኮቭ ሲጋራውን ምጥጥ አድርጎ ሳበና በእውነት በዚህ ነገር በጣም ተደንቄያለሁ ማለት ይገባኛል አዎ አለና በማስከተልም ግን ያን ያህል በጣም የሚያስገርም ነገር ደግሞ አይደለም። ይህን ዛይክ የሚባለውን ሰው ታውቀዋለህ እንዴ? የሆነ የማይታወቅ ስሜት ነው ያለው። ሁሉም የአዲሱ ትውልድ አባላት ስሜት የላቸውም። ዛይክ ያደረገው ነገርም አለቃው ባሪያ ያዘዘውን ነገር ነው። እናም ወዳጄ መጠንቀቅ ያለብህ አለቃው ባሪያን ነው። እሱ ከኤስቪአር ሰዎች ውስጥ በጣም አደገኛ ሰው ነው። ይህ ሰው በጣም ነውጠኛ፣ አደገኛና በማንኛውም ሰዓት አደጋዎችን የሚፈጥር ሰው በመሆኑም ከድሮ ካቫራንቲ ፓቭሎቪች ባሪያ በባሰ መልኩ በጣም አደገኛ የሆነ ሰው ነው ብሎ ለካብሮቭ አስጠነቀቀው። በማስከተልም ባሪያንን እንደ ቀላል የሚታይ ሰው አይደለም፣ በጣም የሚያስፈራ ሰው ነው። አዎ እንደዛ እንደሆነ ማወቅ ይገባል አለው። አረቶ ባሪያንን ተው፣ ያን ያህል እንኳን የሚያስፈራ ሰው አይደለም። ምን መሰለ ባሪያ እኔን ስለሚፈራ ነው በዛይክ በኩል አንተ ይላከብኝ። እናም ይሄን ሰው በጣም መጠንቀቅ የሚኖርብህ ይመስለኛል አለው። እሺ ታዲያ ምን ትመክረኛለህ ብሎ ካብሮቭ ጠየቀው። ቼሬስኮቭም ራሱን ላይ እናታቸው ዘወዘና መልካም እንግዲህ ነገሮች በመልካም ሁኔታ የሚሄዱ ከሆነ እኔን አናግረኝ አለና ላይተሩን ለኩሶ አጠፋው። ከዚያም አሁን ግን በእጃችን አንድ የሆነ ስራ አለኝ
የሆነ ቤት ስራ ይዤ ልመጥቻለሁ። ካቭሮቭም አይኑን ከቼርስኮቭ ላይ ተክሎ ሲያጠና ቆየና ከፊቱ ላይ ምንም ነገር ሊያነብ ስላልቻለ አይኑን ከቼርስኮቭ ላይ ነቀለ። ቼርስኮቭም የሚያጨሰውን ሲጋራ ደፍጥጦ አጠፋውና የሆነ ሰው እንድትገልልኝ ይፈልጋለሁ አለው። ካቭሮቭም ከውስጡ ያለውን አየር ጎትቶ አወጣውና እፎይታ ከተሰማው በኋላ መልካም ዝርዝር ነገሩን ንገረኝ አለው። አሁኑኑ ዝርዝሩ እነግርሃለሁ አለው። ካቭሮቭም ሲጠብቅ ቆየና እንደማስበው የሚገደለውን ሰው ፎቶ ይዘሃል አይደል አለው። በዚህ ጊዜም ከደረት ኪስ ውስጥ ቦርሳ ወጣና ከቦርሳው ውስጥ ፎቶን አውጥቶ ሰጠው። ካቭሮቭም ፎቶን እየተመለከተ ከፊቱ ላይ ያለው ደም ተመጦ የወጣ እስከሚመስል ድረስ ፊቱ አሸቦ መሰለ። ቼርስኮቭም በካቭሮቭ ፊት ላይ የሚታየውን ነገር ተመልክቶ ፈገግ ካለ በኋላ ምንም ምርጫ ያለ አይመስለኝም። ተገዳዩ ሰው ማንም ይሁን ማን ወደ ከፍተኛ ስልጣን ሽግግር የሚደረጉ ነገሮች ሁሉ ከፍተኛ ዋጋ እንደሚያስከትሉ መቼ ስላንተ አልነግርህም አለው። ካቭሮቭም ለመናገር ይሞክርም ቃሉ ካፉ ሊወጣለት ስላልቻለ ይህን የተገነዘበው ቼርስኮቭ ፊቱ ላይ ፈገግታውን በደንብ አብርቶ ነው አይደል እንዴ ከዚህ የተለየ ሐሳብ አለ ብሎ ጠየቀውና እንደሚመስለኝ ጥርጣሬ የለህም አለው። ኮሎምቢያ ውስጥ ከአማዞን ጫካ ጎን ካለ ሆቴል ውስጥ ጄሰን ቦርን ከእንቅልፉ ነቃ። አልጋው ላይ ያለም አይኑን ሳይገልጥ በህልሙ ስላየው ነገር ማሰብ ጀመረ። አዎ በጣም ብዙ ክፍሎች ካሉት ቤት ውስጥ ይገኛል። ክፍሎቹ ጎንና ጎንን የከፈለ ኮሪደርም ወደ አንድ የማያውቀው ቦታ ነው የሚወስደው። ኮሪደሩ ልክ እንደ ቀድሞና ማስታወስ እንዳቃተው ህይወቱ የሚወስደው ቦታ ነው ለማለት ይቻላል። በድንገትም እሱ የነበረበት ቤት በእሳት መጋየት ጀመረና ቤቱ በሙሉ በጭስ ታፈነ። ይመስለዋል ቤት ውስጥ እሱ ብቻ ሳይሆን ያለው ሌላ አንድ እርሱን ሊገድል ያደባ ሰውም እንዳለ ቆቅ የሆነው ደመነፍሱ ይነግረዋል። ነገር ግን ቤቱ በጭስ እስከታፈነ ድረስ ይሄ ገዳይ ከየት አቅጣጫ እርሱን ሊገድል እንደሚመጣ ሊያውቅ አይችልም። ይህን ያየው ህልሙን እያውጠነጠነ ባለበት ሰዓት ነው እንግዲህ ህልሙ ወደ እውነትነት ተቀይሮ እሱ የተኛበት ክፍል ጭስ በጭስ የሆነው። ወዲያውኑም ካልጋው ላይ ተፈናጥሮ ሲነሳ ክፍሉ በሙሉ በጭስ ታፍኗል። ህልሙን በአእምሮ ውስጥ እየገመተ ወደ ክፍሉ በሩ ተራመደና በሩ ጋር ሲደርስ ቀጥ ብሎ ቆመ። እናም ደመነፍሱ ከውጭ በኩል በሩን ተደግፎ የቆመና መሳሪያ የታጠቀ ገዳይ እንዳለ በዚያኑ ሰዓት አሳወቀው። ካልጋው ጎን የሚገኘውን አንድ የእንጨት ወንበር አንስቶ ወደ በሩ ሄደና በሩን ከፍቶ በፍጥነት ወደ ውጪ ወንበሩን በኃይል ወረወረው። ልክ ወንበሩ በተወረወረበት ሰዓትም ከውጭ በኩል የመሳሪያ ፍንዳታ ተሰማው። በእርግጥ በወንበር የተመታው ታጣቂ ወታደር የእጁ አጥንት ቢሰበርበትም ጣቶቹን ነርቭ አልባ ቢሆኑም እርሱ ግን ጉዳቱን ከምንም ሳይቆጥር ጄሰን ቦርን ላይ ተወርውሮ ከክፍሉ ግድግዳ ጋር አጋጨው። ባለመሳሪያው ሰውም ቦርንን ከግድግዳው ጋር ሲጋጭና ከወደቀበት እስከሚነሳ ያለውን ክፍተት ተጠቅሞ ባልተጎዳው ሌላ እጁ መሳሪያውን ያዘና በሰደፍ የቦርንን ጭንቅላት ሊደቁሰው እጁን አመቻቸ። ቦርን ግን ከወደቀበት ከመነሳት ይልቅ ወለሉ ላይ እንደወደቀ ቆየ። ቤት ውስጥ ያለው ጭስም በጣም ስለበዛና ቤቱን ሲያቃጥል የነበረው እሳትም የእንጨቱን በር እያለፈ ወደ ላይ መንቀልቀል ጀምሯል።
የቤት ወለል ላይ ጭሱ ያን ያህልም ስላልሆነ ቦርን በደንብ አየር መሳብ ችሏል። ይህን ደግሞ ከግድግዳው ጋር ያጋጨው ባለመሳሪያ እንዳልተገነዘበ ቦርን እርግጠኛ ነው። ሰውየው በእግሩ ቦርንን ሊጠልዘው እግሩን ሲሰነዝርም ቦርን እግሩን ያዘና ቁርጭምጭሚቱን አዙሮ ሰበረው። ሰውየውም በጣም ስላመመው በኃይል ጮኸ። ቦርንም ካጎነበሰበት ተነሳና በጉልበቱ የሰውየውን ኩላሊት ወገረው። ኩላሊቱ ሲወገር የተንበረከከውን ሰውዬንም አንገቱን ከጎተተ በኋላ አገጩን ከጉልበቱ ጋር አጋጨው። አሁን ጭሱ በጣም በዝቶ ክፍሉንና ከክፍሉ ውጭ የሚገኘውን ኮሪደር በሙሉ ወርሶታል። ከበሩ ላይ የሚንቀለቀለው እሳትም በጣም እየጨመረ ነው። ቦርን አገጩን ብሎ የዘረረውን ሰው መሳሪያ እንዲያዘ ወደ ክፍሉ ጥግ ተንቀሳቀሰና በክንዱ ፊቱን ሸፍኖ የክፍሉን በመስታወት የተሰራ መስኮት ሰብሮ ከሁለተኛው ፎቅ ወደ ምድር ተምዘገዘገ። ምድር ላይም ደርሶ ተንከባሎ ቀና ሲል ከፊት ለፊቱ 3 መሳሪያ የታጠቁ ሰዎችን ተመለከተ። ወዲያውኑም ከመሬት ላይ ከመነሳቱ በፊት 3ቱም ሰዎች ተረባረቡበት። እሱም ከመሬት ላይ እንደምንም ተስፈንጥሮ ከተነሳ በኋላ በመሳሪያው አፈሙዝ የአንደኛውን ሰው ፊት ሲመታው የሰውየው ፊት ደም በደም ሆነ። ሌላኛውን ሰውም በቦክስ ሆዱን ሲነርተው ሰውየው ከጉልበቱ ሸብረክ ብሎ ወደቀ። ወዲያውኑም ከጀርባ በኩል የመሳሪያ አፈሙዝ አንገቱ ላይ እንደተደቀነበት ሲገነዘብ እንቅስቃሴውን ገቶ ቆም አለ። በመቀጠልም እጁን ወደ ላይ አንስቶ ተማረከላቸው። በዚህ ጊዜም በመሳሪያ መጥቶ ፊቱን ደም በደም ያደረገው ሰው ከቦርን እጅ ውስጥ መሳሪያውን ወስዶ የቦርንን አገጭ በቦክስ አጎነው። ይበቃል፣ በቃ አቁም ብያለሁ በማለት ከቦርን አንገት ላይ መሳሪያውን የደቀነው ሰውም ቦርን የመታውን ሰው በኃይለ ቃል ጮኸበትና በስፓኒሽኛ ቦርን ላይ ጉዳት ማድረስ እንደማይኖርባቸው ነገረው። ቦርን እነዚህን 3 ሰዎች እንደማያቀቱት ለራሱ ቢገምትም አንድም አይነት የማምለጥ ሙከራ ሳያደርግ ጸጥ እንዳለ ቆየ። ምክንያቱም ከሁኔታቸውና ከንግግራቸው እንደተረዳው ሊገድሉት ሳይሆን ወደ እርሱ የመጡት ይዘውት ሊሄዱ እንደሆነ ተገንዝቧል። እንጂማ ለምን በሰዓት የሱን ክፍል አቃጥለው ከክፍሉ ያስወጡትም? በዛ ላይ ደግሞ በወንበሩ ከክፍሉ በር ላይ የመታው ሰው በያዘው መሳሪያ ሊገድለውም ይችላል ነበር። በመሆኑም በእሳቱ ከክፍሉ አስወጥተውት ሊይዙት እንደመጡ አሁን መረዳት በመቻሉ እዚያ ክፍል ውስጥ ትቶት ከመጣው ሰው ጋር መጣላት እንዳልነበረበትም አወቀ። በዚያ ላይ ደግሞ እነዚህን ሰዎች ማን እንደላከበት ለማወቅ ስለፈለገም እጁን የኋሊት ፊጥኝ እንዲያስሩትና ፊቱንም በወፍራም የጨርቅ ከረጢት እንዲሸፍኑት ፈቀደላቸው። ያሰሩትና ፊቱን የሸፈኑት ሰዎችም ይዘውት ለጥቂት ጊዜ ከተንቀሳቀሱ በኋላ የመኪናቸውን በር ከፍተው ቤንዚልና የፍሬን ዘይት ከሚሸት በወበቅ ከታፈነ መኪናቸው ውስጥ ከተቱት። ወዲያውኑም መኪናቸውን አስነስተው ጫካ ውስጥ ባለው መንገድ ላይ መንዳት ጀመሩ። የተቀመጠበት መኪና ያን ያህል በመንገድ አለመመቸት ምክንያት አለመንገጫገጩ እየሄደበት ያለው መኪና የወታደር መኪና እንደሆነ ሊገምት አስችሎታል። መኪናው በሚታጠፍባቸው ጊዜያቶች ሁሉ ቦርን የመንገዱን መታጠፊያ ኩርባዎች እየቆጠረ በውስጡ ይከትብ ነበር። ኩርባዎቹን እየቆጠረ ባለበት ሰዓትም ከተቀመጠበት ወንበር ላይ ያለውን ስለታማውን የወንበሩን ጠርዝ በመጠቀም የፊጥኝ የታሰረበትን ገመድ ድምፅ ሳያሰማ እየገዘገዘም ነበር። በግምት ለ20 ደቂቃዎች ያህል መኪናው ከሄደ በኋላ ሾፌሩ ሞተሩን አጥፍቶ መኪናውን አቆመው። ይዘውት የመጡት ሰዎችም ቦርንን መኪናው ውስጥ ትተውት ከመኪናው ወረዱና የመኪናውን በሮች ግጥም አድርገው ዘጓቸው። በመቀጠልም እርሱ በማያውቀው የስፓኒሽ ዘዬ ከውጭ በኩል መነጋገር ጀመሩ። የመኪናው ወፍራም ግድግዳና ፊቱን የሸፈኑበት ወፍራም የጨርቅ ከረጢት ከመኪናው ውጭ የሚመጣውን ድምፅ በደንብ ሊያሰሙ ስላልቻሉ ሰዎቹ ምን እየተነጋገሩ እንደሆነ ሊገቡ አልቻለም። ለጥቂት ጊዜም መኪናው ውስጥ ከቆየ በኋላ በእርሱ በኩል ያለው
የመኪናው በር ከውጭ በኩል ተከፈተና ጎትተው ወደ ውጭ አወጡት። ውጭ ካወጡትም በኋላ እየገፉ ወደፊት ሲወስዱት በአካባቢው የወባ ትንኞችና የዝንቦችን ድምፅ ነው መስማት የቻለው። ወደ ኋላ የፊጥኝ ከታሰሩት እጆቹም ላይ ቅጠሎች ሲወድቁበት ይሰማዋል። ትንሽ እየገፉት ከወሰዱት በኋላ ወደ አንድ ድንኳን መሰል የወታደራዊ ካምፕ ውስጥ ካስገቡት በኋላ ወንበር ላይ ያስቀምጡት። በዚህ ሁኔታም ለአንድ 30 ደቂቃ ያህል ቢቀመጥም በዙሪያው የሚንቀሳቀሱ ሰዎችን ድምፅ ሊሰማ ባለመቻሉ ሰዎቹ እንደ ብረት የጠነከረ የወታደራዊ ዲሲፕሊን እንደሚከተሉ ተገነዘበ። ከአፍታ በኋላም ከፊቱ ላይ የሚገኘው ወፍራም የጨርቅ ከረጢት በኃይል ወደ ላይ ተመንጭቆ ፊቱ ከከለላ ነፃ ሆነ። በዚያ የሌሊት ወጋገንም ተጠቅሞ ከፊት ለፊቱ የሚገኙትን ሰዎች ተመለከተ። ከፊቱ 13 የሚሆኑ ሰዎችም አውቶማቲክ መሳሪያ ታጥቀውና በወገባቸው ዝናር ላይም ብዙ ጥይቶችን ደርድረው እሱን እየጠበቁ ቆመዋል። በመቀጠልም አንድ ሰው በሁለት አውቶማቲክ መሳሪያ በታጠቁ ወታደሮች ታጅቦ ወደ ቦርን ቀረበ። ታይላንድ ፑኬት ላይ ያለ ወደ ኮሎምቢያ ሄዶ ስምምነት እንዲያደርግ ካሳየችው ጓደኛው ሞይራ ገለጻ በመነሳትም ይሄ ወደ እርሱ የቀረበው ሰው ሮቤርቶ ካርሎስ እንደሆነ አወቀ። ካርሎስ ጥቁርና መርማሪ አይኖች ሲኖሩት ሰውነቱ ፈርጣማ ሆኖ ግርማ ሞገስ አለው። እናም አብሮት ካሉት ሰዎች ይልቅ እሱ አይኑስ በቶሎ ሊገባ የሚችል ወንዳ ወንድ ቁመናን ታድሏል። ካርሎስ ከቦርን ፊት ለፊት እንደቆመም በምርጥ ሁኔታ ከተተኮሰው የሸሚዙ የደረት ኪስ ውስጥ ሲጋራ ወጣና በአፉ ይዞት ከለኮሰው በኋላ አንዴ ሳብ አድርጎት ጭሱን ካምቦለቦለ በኋላ እሺ አዳኝና ታዳኝ ፊት ለፊት ተገናኘን አይደል አለና የቦርንን መልስ ሳይጠብቅ ግን አሁን ማን አዳኝ ማን ደግሞ ታዳኝ እንደሆነ አላየንም አለው። ቦርን የካርሎስን ፊት በደንብ ካጠናው በኋላ በጣም አስቂ ነገር ነው፣ እንደማየ ከሆነ ምንም እስረኛ ሆነ የምታውቅ አትመስልም አለው። ይህን የሰማው ካርሎስ በፊቱ ላይ ሰፊ ፈገግታን እያሳየ ሳቃልና ያወለው ወዳጄ የፈርኮ ወታደራዊ አማጽያን ጓደኞቼ በመልካም ሁኔታ ስለመንከባከቡኝና ስለሚጠብቁኝ ነው እንደዚህ አበባ መስዬ የምታየኝ አለው። ቦርን እንደሚያስታውሰውም ከሆነ ፎርክ የሚባሉት የኮሎምቢያ አብዮታዊ ታጣቂ ወታደራዊ ኃይሎች ሲሆኑ እነዚህ ኃይሎች ደግሞ ግራ ዘመም ፖለቲካን የሚከተሉና የሶሻሊስታዊ ርዕዮተ ዓለም አቀንቃዮች መሆናቸውን ነው። እውነታዊ ስሜት የሚሰጥ ነገር ነው አለና ቦርን በመከተልም ደግሞም አንተ በደቡብ አሜሪካ ውስጥ በጣም ሀብታም የአደንዛዥ ዕፅ አስተላላፊ ጌታም ነህ አለው። አረ በላቲን አሜሪካ ብቻ ሳይሆን በመላው ዓለምም ጭምር ምርጡ የአደንዛዥ ዕፅ አስተላላፊም ነኝ ብሎ ካርሎስ ቦርንን ለማረም ያህል ተናገረ። ቦርንም ራሱን በመነቅነቅ መስማማቱን አሳይና ግን እንዴት የግራ ዘመም የሽምቅ ተዋጊዎችና ቀኝ ዘመም ካፒታሊስቶች ተስማምተው ሊሰሩ እንደሚችሉ አልገባኝም አለው። ካርሎስም ትከሻውን በምን ቸገረኛ አይነት ሰበቅና ቀላል እኮ ነው አየህ፣ እኔም ሆንኩኝ ፎርክ ለኮሎምቢያ መንግስት ላቻለን እና እርስ በእርስ ውለታ እየተዋዋልን መንግስትንና ደጋፊዎችን ማሰቃየት ነው ስራችን። በቃ ይሄ ነው እውነታው እንጂ ሌላ ነገር አይደለም ብሎ ለቦርን ገለጻውን ሰጥቶ የሲጋራውን ጭስ ካፉ ካስወጣ በኋላ በቃ አለ አይደል ቢዝነስ ነው አብረን የምንሰራው እንጂ እኔ ስለ ርዕዮተ ዓለማችን ልዩነት ደንታም የለኝም። አሁን ወደኔና ወደ አንተ ቢዝነስ እንመለስ እስቲ። አዎ ወደ እኔና ወደ አንተ መመለሱ ሳይሻል አይቀርም አለና ሸብረክ ብሎ ወደ ቦርን ፊቱን አስጠግቶ ፊት ለፊት አይኑን እያየው ማን ነው አንተን እኔን እንድትገደል ወደዚህ ላከ? የትኞቹ ጠላቶቼ ናቸው? እስቲ በሞቴ ንገረኝ አለው። የካርሎስን ሁኔታ የተመለከተው ቦርንም ሰውየው ለሞይራና ቤራንጋሪያ አደገኛ ሰው እንደሆነ ወዲያውኑ ተገነዘበ። ያኔ
ታይላንድ ፑኬት ውስጥ እያሉ ጓደኛው ሞይራና የሷ ጓደኛ ኮሬሎስን ኮሎምቢያ ሄዶ እንዲያናገርላቸው የጠየቁት ለዚህ ሳይሆን አይቀርም። ምክንያቱም ሞይራ ከዚህ በፊት አንድም ቀን ቢሆን ቦርንን የሆነ ነገር እንዲያደርግላት ወይም ደግሞ ውለታ እንዲውልላት ጠይቀው አታውቅም። ይህም በመሆኑ እሷና ጓደኛዋ ቤራንጋሪያ ካርሎስ ጋር ያላቸው ጉዳይ የሞት ሽረት እንደሆነ በትክክል ለማወቅ ችሏል። ይህንን በቅስፈት በሐሳብ ውስጥ እንደያዘም የካርሎስን ጥያቄ ለመመለስ ያህል እኔ እዚህ ኮሎምቢያ ድረስ አንተን ልገደል እንደመጣሁኝ እንዴት ልታውቅ ቻልክ ብሎ ጠየቀው። ይሄ እኮ ኮሎምቢያ ነው ወዳጄ፣ እዚች ሀገር ውስጥ እኔ ሳላውቅ አንድም ነገር አይፈጸምም አለው። ይህንን የካርሎስን መልስ ግን ዝም ብሎ አልተቀበለውም። ከበፊት ሕይወት ተሞክሮ እንደተረዳው ሆነም። ለምሳሌ ያህል ከበፊት ባላጋራው ከሊሆኒድ ሃርካዲን ጋር በነበረው የጠላትነት ጊዜ ተሞክሮ ብዙ ነገር ተምሮ አልፏል። አዎ ቦርን እንደሚያምነው ከሆነ እሱ ምንም አይነት እንቅስቃሴዎችን በማያደርግበት ሰዓት በዓለምና በሱ መካከል ክፍተት የተፈጠረ ስለሚመስለው ምንም አይነት የደስታ ስሜት አይሰማውም። እናም ራሱንም እንደ ውጭ ተመልካች ወይም እንግዳ አድርጎ በዙሪያው የሚካሄዱ ሰርጎች ወይም ደግሞ የምርቃት ዝግጅቶች ሲካሄዱ ዝም ብሎ ከመታዘብ በስተቀር ስሜት አልባ ሆኖ ነው ሁኔታዎች የሚያልፉት። ስለዚህም በእንደዚህ አይነት ስሜት ውስጥ ሆኖ ለብዙ ጊዜያቶች መቆየቱ ከማንም በላይ ያውቀዋል። ነገር ግን ሰውነቱና አእምሮ ጥምረት ፈጥረው በአንድ ላይ የሞት ምርጫዎች መካከል ሲኳትን ከስሜት አልባነቱ ሙሉ በሙሉ ይወጣና ፍጹም በስሜት የታጀበ ሰው ይሆናል። ይህንን እያሰበ ያለም ካርሎስ ወደፊቱ በጣም ተጠግቶ መልካም እንግዲህ ስለ ግድያዬና አስገዳዮቼ ምን የምትነግረኝ ነገር ይኖርሃል ብሎ ጠየቀው። ቦርንም በቴስታ የካርሎስን አፍንጫ መታውና አፍንጫው ሲሰበር ጊዜ ቅድም መኪና ውስጥ ይገዘግዘው የነበረው እጁ የታሰረበትን ገመድ በጥሶት ሁለት እጆቹን ከእስራት ነፃ አደረጋቸው። በመቀጠልም ካርሎስን ወደ ራሱ ሳቦና ከተቀመጠበት ተነስቶ የካርሎስን አንገት በክንዱ ውስጥ አስገብቶ አንቆ ያዘው። ይህ ሲሆን ቲያዳ ከፊት ለፊቱ የነበሩት የካርሎስ ታጣቂ ወታደሮች መሳሪያቸውን አቀባብለው አፈሙዛቸውን አለቃቸውን አንቆ የቆመው ቦርን ላይ ደቀኑበት። ልክ በዚህ ሰዓትም አንድ ሰው ከኋላቸው መጣና ቦርን እየተመለከተ እያደረክ ያለው ነገር ጥሩ አይመስለኝም አለ። ቦርን ካርሎስን አንቆ የያዘበት ክንዱን አጠንክሮ ይበልጥ እያነቀው ለሲኞር ካርሎስ ግን ይሄ ጥሩ ይመስለኛል አለ ጥርሶቹን ነክሶ። ከዚያም ሰውየውን ማጥናት ጀመረ። ሰውየው ሰውነቱ በደንብ የተገነባ ነው። ጠይም መልክ ሲኖረው አይኖቹም ጠባብና ጥቁር ናቸው። ጸጉሩ ደማቅ ጥቁር ሆኖ የተጠቀለለ ሲሆን ጺሙ ደግሞ አድጎ ልክ እንደ ድሮ ፐርሺያ ፋሽን አድርጎ አዥርጎታል። ሰውየው በሰዎቹ ላይ ፍርሃትን የሚለቅ አይነት ሰው መሆኑን እሱም ቢሆን እየተሰማው ነው። አዎ ሰውየው በእርግጥ ከዚህ በፊት ካየው የዚህ ሰው ፎቶ ያረጀ ቢመስልም ይህንን ሰው በደንብ ያውቀዋል። ጃላሊሳይ አለ ቦርን። በእውነት አንተ እዚህ የዕፅ አዘዋዋሪ ከሆኑ ሰዎች ጋር ማየት ያስገርመኛል። ሰርቪስ ዶምና ሄሮይንና ኮኬን የማዘዋወር ስራን ጀምረሃል እንዴ አለው። እኔና አንተ መነጋገር ያለብን ይመስለኛል። ይሄ እንደሚሰማ ጠብቄ ነበር ቦርን መለሰለት። ሚስተር ቦርን አለ ኢሳይ ጥንቃቄ በታከለበት ድምፅ በቀስታ ፍሬድሪክ ዊሊያርድን ገድየዋለሁ። ለምንድን ነው ስለ ፍሬድሪክ ለኔ የምትነግረኝ? ምን ነው አንተና ሚስተር ዊሊያርድ ወዳጆች ናችሁ እንዴ? እንደማስበው አይመስለኝም። በተለይ ደግሞ አንተን ከሊሆኒድ ሃርካዲን ጋር ካቃራናችሁ በኋላ ወዳጅነታችሁን የምትቀጥሉበት አንድ ምክንያት አይኖርም አለና እጁን አወናጭፎ ለማንኛውም እኔ ዊሊያርድን የገደልኩት ያለ ምክንያት አይደለም። አየህ እሱ ከዶሚኖ ኃላፊ ከቤንጃሚን ኤላሪያን ጋር ስምምነት ላይ መድረሱ ምክንያት ነው እኔ ላስወግደው የቻልኩት አለ።
ይሄ በእውነት ለማመን የሚያስቸግር ነገር ነው አለው ቦርን። ግን እውነት ነው። አየህ ዊሊያርድ ልክ ትሬድስቶን ውስጥ ያንተ አለቃ እንደነበረው አሌክሳንደር ኮንክሊን ሁሉ የሰለሞንን ወርቅ ይፈልግ ስለነበረ እሱነቱን ለኢላሪያን አሳልፎ ሊሸጥ በቃ። ቦርንም ራሱን እየነቀነቀ እናም ይህን ሁሉ ነገር የምሰማው ሆነ አጠገቤ ከቆመውና ከሰርቪስ ዶምን አባል ከሆነ ሰው ነው ማለት ነው። ሂሳይም በትንሹ ፈገግ አለና አዎ እኔ አለቃ ኮክሊን ቤትን እንድትወር በላከ ሰዓት አባል ነበርኩኝ አለና በመቀጠልም ግን ያ ነገር ከሆነ እኮ በጣም ብዙ ጊዜ አልፏል አለው። አሁንስ ብሎ ቦርንስ ጠይቀው። አሁንም ቤንጃሚን አላሪያንና ዶምናው ከኔ ጋር በነፍስ የምንፈላለግ ጠላቶች ሆነናል አለና ፈገግታው ወደ ፍጹም የጥላቻ ስሜት ተቀየረ። ለዚህም ነው እኔ እናንተ መነጋገር አለብን እምልህ አለው። ጓደኝነት አለ ኢቫን ቮልኪን ሁለት ብርጭቆችን አንስቶ በቮድካ እየሞላቸው። ጓደኝነት እኮ ወዲያ ተጥሏል አለና ለቦሪስ በቮድካ የተሞላውን ብርጭቆ አቀበለውና እሱ ያዘውን ብርጭቆም ቺርስ ለማለት ያህል በእጁ ከፍ አደረገ። ጓደኝነት እኮ ያለው እዚህኛ ሩሲያኖች ጋር ነው። ወዳጄ ጓደኝነት ምንም አይነት ክፍተት ሳይኖርበት የሚገኘው እዚህ ሀገራችን ብቻ ነው። ለዚህም ከሌላው ዓለም በተለየ ሁኔታ ጓደኛ ማለት ምን ማለት እንደሆነ በደንብ የምንረዳው እኛ ሩሲያውያን ብቻ ነን። በልጠጣ ለጓደኝነታችን። ቮልኪን ጸጉሩ በሽበት የተወረረ ሽማግሌ ሰው ቢሆንም በደስታ ከሚደነሱት አይኖቹ ተነስቶ ማንም ሰው አሁንም ጡረታ በወጣበት ሰዓትም ቢሆን በዚያ በብሩህ አእምሮ በመጠቀም ጡረታ ከመውጣቱ በፊት በሩሲያ ማፊያና በሌሎች ሰዎች መካከል ታማኝ አደራዳሪ ሰው በመሆን ስራውን መስራት እንደሚችል ነው ግምቱን የሚያስቀምጠው። ቦርን ብርጭቆውን ከቮልኪን ብርጭቆ ጋር ካጋጨ በኋላ ከቮድጋው ተቆነጨና ኢቫን ኢቫኖቪች መቼ ነው ግን እኔ እናንተ ጓደኛሞች የምንሆነው ብሎ ጠየቀው። ቮልኪንም እንደ ጉበት የቀላ ከንፈሩን ላሰና ባዶ ቮድካውን በዚያ ትልቅና በጥቁር ሰማያዊ ደም ስሮች በተንዠረገገው እጁ እንደያዘ እንደማስታውሰው ከሆነ የሽንት ዳይፐራችንን አብረን በሽንትና በቅዘናችን በገራ ካበላሸንበት ከልጅነት ዕድሜያችን ጀምሮ ይመስለኛል አለና በወፍራም ድምፁ ከት ብሎ ሳቀ። ካብሮቭ ልክ ነው ለማለት ራሱን ወዘወዘና ሸራፋ ፈገግታውን እያሳየ ሳይሆን ይቀራል ብለህ ነው አለው። ሁለቱ ጓደኛሞች የሚገኙት መሃል ሞስኮ ላይ ከሚገኝና ቮልኪን ላለፉት 50 ዓመታት ከኖረበት አፓርታማ ውስጥ ነው። ቮልኪን ካለው ገንዘብ አንጻርማ ቢሆን እርሱ ከዚህ በተሻለና ውድ አፓርታማ ውስጥ ሊኖር ቢችልም ለምን ይህንን እንደ ትንሽ ሙዚየም በመቶ በሚቆጠሩ መጽሐፎች በተሞላ የመጽሐፍ መደርደሪያ ከዓለም ዙሪያ በሰበሰባቸው የጥንት ዕቃዎችና ከደንበኞቹ በተሰጡት ውድ ስጦታዎች በተሞላ አፓርታማ ውስጥ መኖርን ምርጫው እንዳደረገ ካብሮቭ ሁልጊዜም ያስገርመዋል። ቮልኪን እጁን እየዘረጋ ቁጭ በል ወዳጄ፣ እግርህን ዘና አድርገህ አረፍ በል እስቲ። ይኸው እኔ በአንድ የኤፍሲቪ 2 ኃላፊ የሆነ ታላቅ ጀነራል እኔ ሊጠይቅ ከመጣ እኮ ረጅም ጊዜ አይደለው እንዴ? አዎ እንደዛ ነው ብሎ ቮልኪን እንዲቀመጥ ጋበዘው። ቦሪስ ካብሮቭ ከዛሬ 15 ዓመት በፊት መለወጥ ከነበረበት ወንበር ላይ አረፍ ሲል ቮልኪን ፊት ለፊት ከሚገኘው የሶፋ ወንበሩ ሰመጠ። ሶፋው ቮልኪንን ሙሉ በሙሉ ስለዋጠውም ካብሮቭ ቮልኪን በጣም እንደከሳና እንደኮሰመነ ሊገነዘብ ቻለ። በፊት የሚያውቀው ቮልኪን
እንደዚህ ሊወድቅ እንደደረሰ የተጣመመ ቀጭን የዛፍ ግንድ አልነበረም እኮ። ስለዚህም ከተገናኘን ምን ያህል ዓመታት አልፈዋል በማለት ቦሪስ ራሱን ጠየቀ። ድል ለጀነራል፣ የደሃ ሞት ደግሞ ለጠላቶቹ ብሎ ቮርኪን ተናገረ። ተው እንጂ ኢቫን፣ እንደ ጽዋችንን እንደገና ሞልተን እናንሳ እንጂ ጀነራል። በል እባክህ በጊዜ ተዝናና። እስቲ አስበው ወዳጄ፣ ምን ያህል ሰዎች ናቸው አንተ የደረስክበት ቦታ ላይ የደረሱት? አንተ እኮ ከስኬት ጫፍ ላይ ያለ ሰው ነህ አሉና ያንን ቀጭን ክንዱን እያንከባለለም ምን ሆነሃል? በሰራሃቸው ስራዎችና አሁን ባለህበት ደረጃ ኩራት አይሰማህም እንዴ? በእርግጥ ኩራት ይሰማኛል ብሎ መለሰለትና ቦሪስ ካቭሮቭ ግን እባክህ ብሎ ነገሩን ሳይጨርስ በእንጥልጥል ተወው። ግን ምን ጓደኛዬ ንገረኝ አለና ኢቫን ቀጥ ብሎ ተቀመጠና ምንድነው በውስጥ የምታስበውና ሆድህን የበላ ነገር? በል ተናገር። እኔና አንተ እኮ ብዙ ሐሳብና ጭንቀቶችን ተጋርተን አይደል እንዴኖር ነው። በል ንገረኝ፣ ምንድነው ጭንቀት አለው። ቦሪስም በረጅሙ ተነፈሰና ከጠንካራው የቮድካ አንዴ ተጎንጭቶ ጉሮሮውን በማራስ ይኸውልህ ኢቫን፣ አሁን ይኸውልህ ከረጅም ጊዜ በኋላ በሁለት አጣብቅኝ መንጋጋ መካከል እገኛለሁ። እንዴት ደግሞ ከነዚህ አጣብቅኞች መካከል መውጣት እንዳለብኝም ላውቅ አልቻልኩም አለው። ቮልኪንም እየደነፋ ምንድነው የምትለው ጓደኛዬ? ሁልጊዜም ቢሆን ከአጣብቅኞች መካከል የምንወጣበት መንገድ አይጠፋም። በል አሁን ሁሉንም ነገር ንገረኝ አለው። ቦሪስ ካቭሮቭ ከቀድሞ አለቃው ቼሪስኮቭ ጋር ስላደረገው ስምምነትና አለቃው እሱ እንዲፈጽመው ስለሰጠው የቤት ሥራም ዘርዝሮ ሲናገር ኢቫን አይኑ ቢጫ ሆነ። ስሜቱም ልክ እንደ ባህሯ ማዕበል ይጋሽብ ጀመር። ነገሩን ከቦሪስ ከሰማ በኋላ ለረጅም ጊዜ ያህል ዝም ብሎ እግሮቹን እንዳጣመረ ቆየና እኔ እንደማየው ከሆነ አጣብቅኙ የተፈጠረው በአንተ አእምሮ ውስጥ ነው እንጂ በእኔ ምንም አይነት ወጥመድ አይታየኝም። በእርግጥ ችግሩ አንተ ከዚህ ቦርን ከሚባለው ሰው ጋር ግንኙነት አለ። ይኸውልህ እኔም በሆን እኮ ይሄንን ሰው አውቀዋለሁ። በጊዜውም ከኔ ጋር እየሰራ እርዳታዬን ስቸረውና ነገሮችን ሲፈጽም የቆየ ሰው ነው። ይሄ ቢሆንም ግን እሱ እኮ አሜሪካዊ እንጂ ሩሲያዊ አይደለም። በዛ ላይ ደግሞ ሰላይ ነው። ታዲያ ይሄ ሰው እንዴት ሊታመን ይችላል ብለህ ታስባለህ? ብሎ ጠየቀው። እንዴ ምን ሆነሃል ኢቫን? እሱ እኮ ከሞት ያተረፈኝ ሰው ነው አለ ካቭሮቭ። መልካም፣ አሁን የችግሩ ዋና ቦታ ላይ ደረስን አለና ኢቫን ራሱን በግዴለሽነት ነቀነቀ። በማስከተልም አንተ በእውነት በምክንያቶች የምታመንና ከልብ ቀና የሆንክ ሰው ነህ። ስለሆነም ይሄ ቦርን የተባለውን ሰው ጓደኛዬ ነው ብለህ ታስባለህ። በእርግጥ እሱ ጓደኛ ሊሆንም ላይሆንም ይችል ይሆናል። አዎ፣ እናም የዚህን ሰው ሕይወት ለማትረፍ ብለህ ላለፉት 30 ዓመታት ያህል የደከምክበትን ነገር አሽቀንጥረህ ልትወረውር ትፈቅዳለህ አለና አፍንጫውን ንክ አድርጎ እናም ይሄንን ነገር እንደ ወጥመድ ወይም ደግሞ እንደ አጣብቂኝ ሳይሆን ለቁርጠኝነት እንደቀረበልህ ፈተና አድርገህ ውሰደው። አዎ፣ ትላልቅ ነገሮች ደግሞ ያለ መስዋዕትነት ሊገኙ አይችሉም። ለዚህም ነው እነዚህ ትልቅ የሆኑ ህልሞች ከተራ ነገሮች የሚለዩት። ተራው ህብረተሰብ ከማይደርስበትም ቦታ የሚቀመጡትና በጣም ጥቂት የሆኑ ሰዎች ብቻ ሊያገኟቸው የሚችሉት። አዎ፣ እነዚህም በጣት የሚቆጠሩ ሰዎች ይህንን መክፈል የሚገባውን መስዋዕትነት በፈቃደኝነትና በብቃት የሚፈጽሙ ሰዎች ናቸው አለና ወደ ቦሪስ ፊት አንገቱን አስግጎ አንተ ደግሞ ከእነዚህ ጥቂት ሰዎች ውስጥ አንዱ ነህ ቦሪስ። አዎ፣ ቦሪስ ልጅ ካቭሮቭ አለው። ከዚያም
ክፍሉ በጸጥታ ተውጦ የግድግዳው ሰዓት ቲክቲክታ ብቻ ልክ ከጠላት ደረት ውስጥ አሁን እንደወጣ ልብ አይነት ድምፅ ያሰማ ጀመር። ቦሪስ ካቭሮቭ ግድግዳውን ሲያይ ከግድግዳው ሰዓት ጎን ያለውንና እሱ ለኢቫን ስጦታ ያበረከተለትን የድሮ ጎራዴ ተመለከተ። ጎራዴው አሁንም ቢሆን በጥሬ ይዞታ ላይ ከመገኘቱ በላይ የቤቱ መብራት ሲያርፍበትም ያብለጨልጫል። ከዚያም እስቲ ንገረኝ ወዳጄ ኢቫን፣ በቦርን ፈንታ አንተን ቢሆንስ ልገድል የተላኩት አለው። በዚህ ጊዜ የቮልኪን አይኖች አሁንም በድጋሚ እንደ ድመት አይነት ቢጫ ሆኑና ይመለሰለት፣ ፈተና ምንጊዜም ቢሆን ፈተና እንደሆነ አትርሳ ወዳጄ ቦሪስ። ከዚያም በላይ ደግሞ መከፈል ያለበት መስዋዕትነት መቼም ቢሆን መከፈል እንደሚኖርበት ምንጊዜም ማወቅ እንዳለብህም አዘንጋ አለው። ላዳቬሴ የተባለው ፓሪስ ውስጥ የሚገኘው ቦታ በምዕራባዊ የፓሪስ ዳርቻ ላይ የሚገኝና ከዘመናዊ ፓሪስ ጋር ባይተዋርነት የሚታይበት ቦታ ነው። ይህ ቢሆንም ግን ላዳቬሴ ውስጥ በከፍተኛ ቴክኖሎጂ ገዛ የሚሰሩ ቢዝነሶች የከተማውን የስነ ህንፃ ውበት ሳያበላሹ የሚሰራበት ቦታም ነው። ልክ ከልብ እንደሚወጣ ዋና የደም ቅዳ ቧንቧ ላዳቬሴን ከሚያቋርጠው ዋና መንገድ ዳር ላይም ፓሪስ ዲያሌሪስ ላይም በአረንጓዴ መስታወት የተለበጠውና አብረቅራቂው የአልዴ ፍራንስኮ ባንክ ህንፃ በግርማ ሞገስ ቆሞ በዓለም ዙሪያ የሚሰሩ የገንዘብ ልውውጦችን ያስተናግዳል። በዚህ ህንፃ የመጨረሻ ፎቅ ላይም ከሚገኘው ቢሮ ውስጥም 15 ሰዎች መልክ እስከሚያሳይ ድረስ በደንብ በተወለወለው የእብነ በረድ ጠረጴዛ ዙሪያ ተሰብስበው ተቀምጠዋል። እነዚህ ለስብሰባ የተቀመጡት ሰዎች በጣም ምርጥ በሆኑ ሰዎች የተሰፉ ሙሉ ልብሶችን፣ ነጭ ሸሚዞችን ለብሰው በላዩ ላይም የወግ አጥባቂዎችን አይነት ከረባት አስረዋል። ይሄ አይነት ፕሮቶኮሉን የጠበቀ ድንቅ አሰባሰብን በስብሰባው ላይ የሚገኙት አክራሪ ሙስሊሞችም እንኳን ቢሆኑ ሊቃወሙት አይችሉም። አዎ ይሄ አይነቱ አለባበስ ልክ የዶምናው አባላቶች በሙሉ በቀኝ እጃቸው ጠቋሚ ጣት ላይ ሊያጠልቁት እንደሚገባው የወርቅ ቀለበት ሁሉ የግድ በአባላቱ መከወን የሚገባው የዶምናው አይሻሪ ሕግ ነው። አዎ ይሄ ዶምና ሱኒና ሺያ የተባሉት የእስልምና ተከታዮች ያለ ተቃርኖ አንድ ላይ ተግባብተው የሚሰሩበት በዓለም ላይ ያለው ብቸኛው ድርጅት ሳይሆን እንደማይቀር ይገመታል። ከጠረጴዛው ፊት ለፊት የሚገኘውን ቦታ የሚይዘው 16ኛ ሰው ሲሆን እሱም የዶምናው ፕሬዝዳንት ሰው ነው። ሰውየው የሾለ አፍ፣ የጥንባንሳ ማንቆሪያ የመሰለ ቆልማማ አፍንጫ፣ ሰርሳሪ የሆኑ ሰማያዊ አይኖችና የዱር ማር የሚመስል የቆዳ ቀለም የታደለ ሰው ነው። ከዚህ ሰው የግራ ክርን በትክክል ከጀርባው የተቀመጠች ቢሮ ውስጥ ያለች ብቸኛ ሴት የማስታወሻ ደብተሯን ከታፏ ላይ አድርጋ ደብተሯን ከፍታ ተቀምጣለች። ይቺ ብቸኛው የስብሰባው ተሳታፊ ሴት ቢሮ ውስጥ ከሚገኙ ተሰብሳቢዎች ሁሉ በእድሜ ታንሳለች፣ ወይም ደግሞ ረጅም ቀይ ጸጉሯ እንደ ወተት የጠራው ቆዳዋና እንደ ንጹህ የባህር ውሃ አንጸባራቂ የሆኑ ትላልቅ አይኖች ይሆናሉ ሴትየዋን ወጣት ያስመስሏት። በተለምዶ ይሄ የስብሰባው መሪ የግራ እጁን ወደ ኋላ ሲዘረጋም እሷ በስርዓት የተጠረዙና አርትዖት የሌላቸውን ጽሑፎች የተጻፈባቸውን ወረቀቶች በወረቀት ማህደር ማቀፊያ አድርጋ ትሰጠዋለች። ይህን ስታደርግ የሚመለከታት ሰው ቢኖር ደግሞ ድርጊቷ የቀዶ ጥገና መቀስን
ለቀዶ አድራጊው ሐኪም የምታቀብል ጠንቃቃ ነርስ የሚያሳይ ሳይመስሉ አይቀርም። አዎ ይቺ ሴትም የስብሰባው መሪ ስካራ ብሎ ሲጠራት እሷ ደግሞ ጌታዬ ብላ ትመልስለታለች። የስብሰባው መሪ እሷ የሰጠችውን ወረቀት ሲያነበው ቢሮ ውስጥ የሚገኙት 15ቱም ተሰብሳቢዎች በጥሞና ያዳምጡታል። ይቺ ስካራ የተባለችው ሴት ግን እያንዳንዱን ወረቀት ላይ የተከተቡትን ቃላቶችና ጭብጣቸውን በደንብ አርጋ ስለምታስታውስ እንደ ሰዎቹ ያን ያህልም በጥሞና ማዳመጥ አይጠበቅባትም። ይሄ ከህንፃው ጫፍ ላይ የሚገኘው የፕሬዝዳንቱ ቢሮ በጠንካራ ኮንክሪትና በፋይበር ግላስ ከመሰራቱም በላይ በግድግዳዎች ውስጥ የተቀበሩት የኤሌክትሮኒክስ መሳሪያዎች ህንፃው ላይ የሚደረጉ ማንኛውም አይነት እንቅስቃሴዎችን በምስል ቀርጸውና ቀርተው የሚያስቀምጡና መጠበቅ የሚችሉ ድንቅ የዓለማችን የኤሌክትሮኒክስ ግኝት ውጤቶች ናቸው። ቤንጃሚን ኤላሪያን የተባለው የስብሰባው መሪ ማስተላለፍ የሚገባውን መልእክቶች ለስብሰባው ተሳታፊዎች በዚህ መልኩ አጠቃለለ። ያው መቼስ እንደሚታወቀው ሀገር አሜሪካ እስካሁን ድረስ ለኛ ድርጅት የጎን ውጋት እንደሆነች ነው አለና እጆቹን ጨብጦ ድምፁን ከፍ በማድረግም አዎ የግባችን መሳካት እንደ ሁልጊዜውም ሁሉ በእጃችን ጭብጥ ውስጥ ነው የሚገኘው። ስለሆነም ግባችንን የምንመታበት አዲስ ዘዴን አሁንም ቢሆን አግኝተናል አላቸው። ከዚህም በኋላ ለሚቀጥሉት 10 ደቂቃዎች ያህል አልአሪያን ስለዚህ አዲስ እቅድና ዘዴ በንድፈ ሐሳብ ደረጃ ሲያብራራ ቆየ። አውቃለሁ ይህ አዲስ የተረቀቀው እቅዳችን በእኔና በአሜሪካ ውስጥ በሚገኙ አባላቶቻችን ላይ ከፍተኛ ጫናን ያሳድራል። ግን በእርግጠኝነት የምነግራችሁ ነገር ቢኖር ይሄ እቅዳችን ያ የተረገመው ጄሰን ቦርን ካበላሸብን የበፊቱ እቅዳችን በተሻለ መልኩ ግቡን እንደሚመታ ነው አለና ለማጠቃለል ያህል ትንሽ ቃላቶችን ጨማምሮ ለዚህ ከአራቱም ዓለም ጫፎች ማለትም ከሻንጋይ፣ ከቶኪዮ፣ ከበርሊን፣ ከቤጂንግ፣ ከሰንዓ፣ ከለንደን፣ ከዋሽንግተን ዲሲ፣ ከኒውዮርክ፣ ከሪያድ፣ ከቦጎታ፣ ከሞስኮ፣ ከኒው ዴሊ፣ ከሌጎስ፣ ከፓሪስና ከቴህራን ለሰርቪስ ዶመና ዳይሬክተሮች ቦርድ ስብሰባ ላይ ለተገኙት ከፍተኛ ባለስልጣኖች አቀረበና ስለ እቅዱ ድምጻቸውን ከሰጡ በኋላ ስብሰባውን አበቃ። ተሰብሳቢዎቹም ቢሮውን ለቀው እንደወጡ አልአሪያን የኢንተርኮም ማሽኑን ተጠቅሞ ምርጡን የሰርቪስ ዶመናውን የመስክ ኤጀንቱን ማርሎን ኢታናን ወደ ቢሮ እንዲመጣለት አዘዘው። ማርሎን ኢታናም ወደ ቢሮ በሩን ከፍቶ እንደገባም እንደማስበው ጄሰን ቦርንን የሚያስወግድ አንድ ሰው እንዳዘጋጅልን ነው አለና በማስከተልም ይሄ እርጉም ሰው እኮ ቴንግር ውስጥ የኛን ሰዎች ገድሏል። በሱ ከተገደሉት ሰዎች ውስጥ ደግሞ በጣም ተወዳጁን ሂድርሲፋክስ ይገኝበታል አለው ለአልአሪያን። ይህን የሰማው አልአሪያንም ጥርሱን ለቅስፈት ያህል ብልጭ አድርጎ ሳቃለና አሁን ትኩረታችን ቦርን ላይ ስላልሆነ ይህን ሐሳብን እርሳው። በአሁኑ ወቅት ላይ ግን ያንተ የቤት ሥራ የሚሆነው ቦርን ሳይሆን ጃላሊሳይ ነው። ይህ ሰይጣን የተሰጠውን እምነት አጉድሎ መቅዳቱ ሳያንስ ነገሮችን እያበላሸብን ይገኛል። ስለዚህም አንተው ራስህ ጃላሊሳንን አድን አስወግደው አለው። ግን እኮ በዚያ በቦርን ጣልቃ ገብነት የተነሳ እኮ ነው የሰለሞንን ወርቅ የማግኘት እድላችን የተበላሸው ብሎ ኢታን አለቃውን ሊያሳምነው አሰበ። በዚህም ጊዜ አልአሪያን ኮስተር ብሎ ግንባሩን ቋጠርና ምንድነው 10 ጊዜ ያረሳሁትንና ማውቀውን ነገር የምትነግረኝ ብሎ ኢታን ሊያፈጠጠበት፣ ኢታንም አይኑን ለቦክስ ጨበጠና በቃ እኔ ይህን የተረገመ ቦርንን መግደል እፈልጋለሁ አለው። እናም ጃላሊሳይ ሌላ ነገራችንን እያበላሸ እንድቆይ ትፈልጋለህ ማለት ነው ብሎ የኢታን ትከሻ ላይ እጁን ጫነና እስቲ እኔ በምሰጣቸው ውሳኔዎች ላይ እምነት ይኖር፣ እናም የሰጠውን የቤት ሥራ በብቃት ተወጣው። ደግሞም ሰርቪስ ዶመናው በአንተ ላይ ምንጊዜም ቢሆን እንደሚተማመን ማወቅ ይኖርብሃል አለው። ከዚያም ኢታን መስማማቱን ለመግለጽ ራሱን ነቀነቀና
አንዴ እንኳን ዞር ብሎ ሳይመለከታቸው የቢሮውን በር ከፍቶ ሲወጣ በሩ በራሱ ጊዜ ተዘጋ። ኢታን ክፍሉን ለቆ ከወጣ በኋላም ስካራና አላሪያም ብቻ የሚገኙበት ቢሮ በዝምታ ላፍታ ተሞላ። በመቀጠልም ስካራ የእጅ ሰዓቷን ሳትመለከት 5 ደቂቃ ብቻ ይቀራል አለችው። አላሪያንም ራሱን ወዝውዞ ወደ ቢሮ ሰማያዊ ክፍል ሄዶ ከመስታወቱ መስኮት ጋር ደርሶ ቆመና አሻግሮ ሰዎች የማይበዙበትንና ከህንፃው ስር የሚገኘውን የመኪናውን መንገድ መመልከት ጀመረ። አላሪያን የሞር ጭንቅላት ነው ያለው። የአርኮሎጂና የጥንታዊ ስልጣኔ ፕሮፌሰር ሆኖ ወግ አጥባቂ የሆነ ሰው ቢሆንም በአሁኑ ሰዓት ግን የሰርቪስ ዶሚናውን ሥራ የሚያበላሹ ሰዎችን እንደ አውሬ በማስወገድ ላይ ነው እምነቱን ያደረገው። በመስኮቱ አሻግሮ እየተመለከተም ይህ ነገር መስራት አለበት አለና ለራሱ በጭንቀት አዎ መስራት አለበት አለና እንደተሰማው አድርጎ ደገመ። ግድ የለም ይሳካል፣ ስጋት አይግባ አለችው። ስካራም ወደ እርሱ ጎን እየተጠጋች ምን አይነት ነው ቀለሙ ብሎ ጠየቃት። ጥቁር ሲትሮይን መኪና ነው አለችና በትከሻው ላይ ተነፈሰች። ይህች ሴት ሁልጊዜም ከጎኑ በቆመች ቁጥር ጠንካራውና ደስ የሚለው የሽቶ ጠረን ጉጉትን ይፈጥርበታል። እሷ ለመለሰችለት መልስ በደመ ነፍስ ውስጥ ሆኖ ራሱን ወዘወዘላት። ምንጊዜም ቢሆን ከሰውነቷ ላይ የሚነሳው ስሜታዊ ነገሮቿ ምቾት አይሰጡትም። ይህን ስሜቷን ለመቀየርም በሩቅ ቦታ ላይ በደንብ ስለሚጠበቁት ሚስቱና ልጆቹ ማሰብ ጀመረ። እሷም ከ3 ደቂቃ በኋላ ይህን ድርጊት ማንም ሰው ያስታውሰው ብላ አረጋገጠችና ቀጠላም እሺ ነገ ደግሞ እኔ ማን ሆናለሁ አለችና ስካራ ያንን ለስላሳና ቀጭን እጇን ከሱፍ ኮቱ የውስጠኛው የደረት ኪስ ውስጥ ከታ አንድ አነስ ብሎ ወፈር ያለ ቦርሳ ይዛ ወጣች። ቦርሳውንም ከፍታ ከውስጡ ስለሷ በአዲስ ሁኔታ ዝርዝር መረጃዎችን የያዘውንና አለቃዋ አላሪያን ያሰራላትን ፓስፖርት አገኘችው። ከፓስፖርቱም ውጪ በቦርሳው ውስጥ ክሬዲት ካርዶች፣ አንደኛ ማዕረግ የአውሮፕላን ትኬትና 3000 የአሜሪካን ዶላር ይገኛል። ማርጋሬት ፔንዋርድ ብላም ፓስፖርቱ ላይ የተጻፈውን ስም አነበበችለት። ማጊ አላትና አላሪያን በማስከተልም ከአሁን በኋላ ራስሽን ማጊ ብለሽ መጥራት ትችያለሽ አላትና ከሷም ፊቱን አዙሮ በመስኮቱ ማሻገር እታች የሚገኘውን አስፋልት መመልከት ጀመረ። ስካራም በፓስፖርት ሁኔታ ስለረካች ራሷን ነቅንቃ እውነት ይህንን አዲሱን ስሜን ዛሬ ማታ ወደ አሜሪካ በመበርበት አውሮፕላን ውስጥ ሆኜ ስለማመድ ቆያለሁ አለችው። ይኸውና ላውረንት አላት እታች ከርሱ ህንፃ መውጫ በር አልፎ ወደ ውጭ የሚወጣውን ጥቁር ሙሉ ልብስ የለበሰው ሰው በእጁ እየጠቆማት። ደስታ በማይነበብበት ድምፅ ነበር የሚናገረው። በዚህ ጊዜም ስካራ ለአንድ ጊዜ ጥሪ ብቻ የሚያገለግለውን ተንቀሳቃሽ ስልኳን አወጣችና የላውረንትን ቁጥር ከሞባይሏ የቁጥር ሰሌዳ ቁልፍ ላይ በመምታት ወደ ላውረንት ደወለችለት። ወዲያውኑም የሷ ጥሪ ወደ ላውረንት መተላለፍ ጀመረ። ይህ ሲሆን ግን የአላሪያን አንጎል ወደ 0 የሚያደርገውን ቆጠራ ጀምሮ ነበር። እታች ከመንገዱ ላይ የሚታየው ላውረንትም ከኬስ ውስጥ ገብቶ ተንቀሳቃሽ ስልኩን በማውጣት ስክሪኑን መመልከት ጀመረ። ምን እየሰራ ነው ብሎ አላሪያን ጥያቄ ያቀረበላት። ምንም ብላ አለቃዋን ለማረጋጋት ምናልባትም የስልኩን ንዝረት ስለተሰማ ይሆናል እንደዚህ ተክ ብሎ የስልኩን ስክሪን የሚያየው አለችው። አላሪያንም ግንባሩን ቋጥሮ በእውነት በዚህ ሰዓት ምንም አይነት ስሜት ሊሰማው አይገባም ነበር አላት። እሷም ትከሻዋን ሰበቀችና ታዲያ ለንዝረቱ ከዚህ በተለየ ምን አይነት ምላሽ መስጠት ይገባው ነበር ትላለህ አለችው። እኔ እንጃ አላት። የጭንቅላቱ ቆጠራም 0 አልፎ ወደ ታች 15 ላይ እንደደረሰ ከፊት ለፊት ወዲያ ማዶ አስፋልት አንድ ጥቁር ሲትሮይን መኪና ሲመጣ ስለተመለከተም ትኩረቱን ወደ መኪናው ሰበሰበ። አላሪያንም አንገቱን ወደ ላይ ቀና አደረገና የሆነ ሰው እየጠራ ነው እንዴ ብሎ ጠየቃት። በዚህ ጊዜ የስካራ ምርጥ ቅርጽ ያላቸው ትከሻዎቿ ወደ ላይ ወጥተው እታች ወረዱና ይህ እኮ ያን ያለም የሚያሳስብ ነገር ስላልሆነ እባክህ አትጨነቅ
አለችው። ይህም ባለችበት ቅስፈት እሷ ምን ያህል እርግጠኛ እንደሆነች የሚያሳየው ድርጊት ከታች ከአስፋልቱ ላይ ተመለከተ። አዎ ጥቁሩ ሲትሮይን መንገዱ ላይ የሚራመደው ሎረንትን በኃይል ገጨውና ወደ 10 ጫማ ያህል በአየር ላይ አወናጭፎት ከመሬት ላይ ፈጠፈጠው። መሬቱ ላይ የተፈጠፈጠው ሎረንትም ለብዙ ሰኮንዶች ያህል ሳይንቀሳቀስ ቆየ። ከዚያም በሚገርም ሁኔታ ከመሬቱ ላይ ሆኖ መንቀሳቀስ ሲጀምር ሲትሮኑ በቀኝ በኩል በሚገኙት ጎማዎቹ የሎረንትን አናት ጨፍልቆት ሌላ ሰው መጥቶ ድርጊቱን ከማየቱ በፊት ጥቁሩ ሲትሮይን መኪና በፍጥነት ወደፊት ከነፈ።